ጥሩ እስቲ አንድ ቪዲዮ ስለተላከልኝ ላሳይ። ትዝ ይላችሁ ምን ብለው ነበረ? ዲያቆናት ካልሆኑ አልወያይም ተብላችሁ ነበር አይደለ? ዲያቆናት ካልሆናችሁ አንወያይም ብለዋል አይደለ? እነ ኤርሚያስ ምናምን። አሁን ደግሞ ዲያቆናት ጥሪ ያቀረቡ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኳንም ጥሪ ያቀረበ፣ እኔም ጥሪ ያቀረብኩ። ከዛ ደግሞ ምን እንደተባለ ስሙ። መዝሙር ያሬድም ቢሆን ወንድም ናትናኤል የሚባልና ዲያቆን ናትናኤል፣ እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ቃል ማግኘታችሁ ለመወያያችሁ የዲያቆንነት ማረጋገጫ እንፈልጋለን ደግሞ አሉ። አሁን ወንድሞቻችን የጨነቀለት ማለት ነው። እኔን ግራ ይግባኝ፣ እኔን ጭንቅ ይበለኝ። እኔ ወንድሞች እውነት የድቁና መታወቂያችሁን አምጣሉን። ቀጠር አረጉት እንዴ እነዚህ ሰዎች? ልንቀጠር ነው እንዴ እነሱ ጋር የምንሄደው? የድቁና ማራገጫ ደግሞ መጀመሪያ ዲያቆናት ይምጡ ተባለ። አሁን ደግሞ ምን ተባለ? የድቁና ወረቀት እና ከቤተ ክርስቲያን ተወያዩ ተብሎ የተፈቀደላችሁን ስሟች። ወንድም ናትናኤል የሚባልና ዲያቆን ናትናኤል፣ እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ቃል ማግኘታችሁ ለመወያያችሁ። ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። አሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ እኔም ዲያቆን ሲል አልነበር? እኔም አለው ብሎ እላለሁ። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን። ምንም መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። እኔ አልቻልኩም። ያሬዲ ዲያቆኒ ስታገባ እንኳን ሲቀድስ እንኳን አይ ምን አይነት ነው በመድኃኒዓለም ላይ ዲያቆን ስዩም ጠይቀውታል እንዴ? ተሙዬ ዲያቆን ስዩምን ማረጋገጫ ጠይቀውታል? አልጠየቁትም። ነጥብ ያገኙበታል። እሱ ላይ ማለት ያገኙበታል። ዲያቆን መልስልን። ጠይቀው ነበር ለውይይት ሲጋብዙ እንደፈለጉ። አይ እኔን አልጠየቁኝም። እውነት ለመናገር ግን የፖስተኳቸውን ቪዲዮ የሰራኋቸው እነሱን አይተው ምናምን ዲያቆን ነው ምናምን አሉኝ ማለት ነው። እንዴ እዚህ ጋር እኔን የጠየቁኝ ነገር የለም። አሁን ግን ከበዳቸው መሰለኝ እየጠየቁ ነው። አሁን እየገባሁት ነው አለ ዲያቆን እየተናገርኩ የነበረው ነገር አሁን ግልጽ እየሆነሎት ነው። በጣም ማርያም በጣም ነው የገባኝ። አዳዲስ አሁን እርሶ እዛ ቤት በጣም ይወደዳሉ፣ እንዲገቡ ይፈልጋል። ምክንያቱም ገና አዲስ ኖት፣ ገና ስለነሱ ተንኮል ስለነሱ ሸር አላወቁም። የዋህነት ቅንነት ብቻ እንዳለ ታይቷል። እና እርሶ ሲገቡ የድቁና ወረቀት አምጡ አልተባሉም፣ የድቁና መታወቂያ አልጠየቁም፣ ከቤተክርስቲያን ፍቃድ አልተባሉም። ቀጥል እንዲያው እንወያይም ሲሉ ቀጠሮ ሲያዝም ይኸው እኛ ግን እንወያይ ስንል ዲያቆን መኳንንት እኔም አለው ስንል ግን ምን ተባለ? የድቁና ማራገጫ ወረቀት አምጡ፣ ከቤተክርስቲያን ተወያዩ፣ እንድትወያዩ ፈቅጃለሁ የሚል ወረቀት ጽፋችሁ አምጡ ተባለ ማለት ነው። እና ወንድሞቻችን እኔን ይጭነቀኝ፣ እኔን ጭንቅ ይበላችሁ። ኤርሚ አለ ወይ ለምትሉ ሰዎች ኤርሚያስ ባለበት ነው እየተደረገ ያለው። ላሳያችሁ። ይኸው እሱ ቤት እኮ ነው ይኸው ያለው፣ እሱ ቤት እኮ ነው። እቺን ቪዲዮማ ቆይ ፖስት አደርጋታለሁ። እሱ ቤት እኮ ነው። እሱ ቤት ይኸው አለ፣ ዳጊ አለ፣ ቤኪ አለ፣ ቢኒ አለ። የዋድን ፎቶ አለኝ ብሎ ያው ብዙ መከራ እያየ ያለውና እንዲያው በጣም የሚያስቁ ናቸው። ለማንኛውም አንድ 15 ደቂቃ አለችኝ። ሀሳብ ልቀበላችሁና ያው እኔ ጋር እንዳይነጋብኝ እረፍት እናደርጋለን ማለት ነው። አንዳንድ ዙር ድጋሚ ልስጣችሁ እድል፣ ከዛ እንደሱ እናደርጋለን። እንዲሁ ዘንድሮ ፕሮቴስታንቶች እንደተጨነቃችሁ፣ ፕሮቴስታንቶች እንደዚህ ኮንፊውዝ እንደሆናችሁና ጭራሽ ከእስልምናና ከኤቲስት ጋር ወይም ከኤቲስት ሆነው ግን ያው ለእስልምና ከሚሰሩ ጋር እዛ ድረስ ህብረት አድርጋችሁ አሁን ደግሞ ጭራሽ ዲያቆናት ይምጣላችሁ። ዲያቆናት ደግሞ ሲጠሯችሁ ደግሞ አይ እነሱ ደግሞ ምን ያርጉ ተባለ?
ወረቀት አምጡ ተባለ፣ አይዲ አምጡ ተባለ። ሰላም ያሬድዬ፣ ሁሌ በወንድ ነው ጠራኝ እየረሳሁ ነው። ሰላም ችግር የለም። እንዴት ዋላችሁ ሁላችሁም? እግዚአብሔር ይመስገን። ብሩክዬ፣ ሁላችሁም ከሜም ዩአዴም። እኔ አንድ ሀሳብ አለኝ። ምናልባት እንትን እንዳትሉ አለቅሳለሁ በእንደዚህ አይነት ነገር። ምንድነው ያሬድዬ ምን መሰል አሁን በብዛት ዮናስ ጋም ሆነ ሌሎችም ጋራ ስታይ ፎሎ የሚከተሉት ኦርቶዶክሳውያን ናቸው። እንደምታው ማንም ያውቃል። ቱ ቢሆነስ ምንም የሚጠፋው አይደለም። ለምንድነው ይሄ ነገር የተደረገው ቢባል እነዚህ ሰዎች ትናንት ይሳደባሉ፣ ነገኛ ቤት መተው ለምን መጡ ወይ ለምን ትምህርት አገኙ አይደለም። አንድ የትዕግስት ሊኖራችሁ ስሙኝ። እኛ ቤት ይመጣሉ፣ ድጋሚ በአፋቸው ይጸዳዳሉ፣ አፋቸውን ይከፍታሉ፣ ድጋሚ ደግሞ መተው እንደ እንግዳ ያወራሉ። ስለዚህ ህዝበ ኦርቶዶክሳውያን ሁለቱን ለማየት እነዛንም ፎሎ ያደርጋሉ፣ አለምንም ጥቅም ማለት ነው። መጀመሪያ ጥፋቱ እዚህ ላይ ነው። አዎ ግዴታ ነው እኛ እኮ እንወዳችኋለን፣ እኛ እንፈልጋችኋለን። ለእነሱ ምናልባት ይሆናል የረከሳችሁት አላውቅም። ያሬዱ ለእኛ በጣም ከምታስቡት በላይ ክብርና ፍቅር አለን ለእናንተ። የእውነት ነው የምላችሁ እግዚአብሔርን የእውነት እኔ ሚዲያ ብዙም ተጠቃሚም አልፈልግም መጠቀም፣ ግን ይሄን ቲክቶክ በእናንተ የተነሳ ነው ሲዘጋም ሌላ ከፍቼ የምከታተለው። አንደኛ ነገር ኦኬ ሰው አሁን ለምሳሌ ልበል ቤት እንግዳ ሊመጣ ይችላል። በገዛ ቤት ታስተናግደዋለህ፣ ትቀበለዋለህ፣ ትንከባከበዋለህ። ከራስህ በላይ ሆኖ ግን ሊቀመጥ አይችልም በፍጹም ማንም አይፈቅድም። አንድ ሁለት ጊዜ ሶስት ጊዜ ስህተት አለ ተባለ። ስፔሻሊ ማን ነው የሚባሉት ዮናስን ከበፊት ጀምራችሁ ታውቁታላችሁ። ስንት አይነት ነገር ውስጥ ገብቶ በኦርቶዶክስ ስንት ነገር ተጸዳድቶ ድጋሚ በቀደም ገዝቶ ሳየው የእውነት ተስፋ ነው የቆረጥኩት። ወሽመጤ ብጥስ ነው ያለው። ለምን ይሆናል እንዴ? እናንተ እኮ ተፈልጋችሁ ነው መገኘት አለባችሁ። መማር ከፈለገ ይማራል፣ ይመጣልኝ። ይሄ መናናቅ እኮ ነው እዚህ ደረጃ ያዳረሰን። ሰውስ ለምንድን ነው ይሄን ያህል ቦታ የሚሰጣቸው? ዋይ ገባ? ዛሬም ይሄን ነገር ብናረግ ነገ ስናንኳኳ ይከፈታል ነው ይሄን ሁሉ ነገር ያመጣው። ለምን ይሆናል? በቃ ሁለት ሶስት ጊዜ ቻንሱ ተሰጥቷቸዋል አይደል? ሁለት ሶስት ጊዜ እንክብካቤ ተደርጎላቸዋል። መፈለግ መማር፣ እኛ እኮ መማር የምንፈልገው ነገር አለ። ከእናንተ በጉጉት እኮ ነው የምንጠብቃችሁ ሁልጊዜ ጠዋትና ማታ። በጣም ብዙ ነገር እንፈልጋለን። መች ተማርን? እኛ እንኳን የነሱን ያህል እኮ ቻንስ አላገኘንም። ይመጣሉ፣ ዛሬ ይሳደባሉ፣ ዛሬ ይናገራሉ። ኦኬ ነገ ደግሞ ገስ ላይ ቁጭ ብለው በክብር ያወራሉ። ኢቭን እንኳን ትንሽ እንኳን ኢማንተ ያህል ጭንቅላት የሌላቸው ሶሪ ይሄን በመነገር የሰው እንኳን እንደ ሰው እንኳን ለብሰው የሰው አስተሳሰብ የሌላቸው ከእንስሳ ያነሱ ዛሬ ከላይ ነው የጀመረው። እንዴት እያለች ነው ኦርቶዶክስ እየመጣች ያለችው? ሁል ጊዜ ማስተዋል አለብን። ማንም ሊነካ አይገባም። ማናችሁም ልትነኩ አይገባም በፍጹም። ሁላችንም ነቅተን መጠበቅ አለብን። ከላይ መጣ እያለ ደግሞ አሁን እዚህ ላይ ደረስን እንዴ? ለምን ዝም እንላለን? በቃ አያስፈልጉም። መማር ካለባቸው ሄደው ቤተክርስቲያን ይማሩ። እዚህ ገስ ላይ በፍጹም መምጣት የለባቸውም። በቃ እውቅናውም የላቸውም፣ ፍላጎትም የላቸውም። እነሱ ዲስሪስፔክት አድርገው ገብተው ለማሳለቅ ለማለቅ ዛሬ ብለው ደግሞ በተዘዋዋሪ እኮ ሙስሊሞች ገዳይ ናቸው ማለት ነው። አሳልፈን እንሰጣለን ማለት ራሳቸው የዋጡበት። እውነት ነው ብሩኬ፣ እኛ የሚመለከተን ነገር የለም። ለእነሱ ትልቅ መልስ ነው። እኛ እንደዚህ አናውቅም፣ ለገዳዮች አሳልፈን ሰጥተናል ማለት እኮ ነው። ያ ራሳቸው ይነጋገሩበት። እኛ ግን ከአሁን በኋላ ያሬድዬ ማርያምን አያስፈልግም። ያን ሁሉ አፉን አላቆ ያን ሁሉ ተሳድቦ ያን ሁሉ ነገር ብሎ ሊቃውንቶች በጣም እስኪያዝኑ ድረስ በእነሱ ስብሰባ ተደርጎ መልስ ሲቀር ድረስ ተናግረው ዛሬ ደግሞ ገስት መግባት ሌላ ነገር ያመጡብናል። እስቲ ወንድ ነው ይሞክራት አይደለም? ፎቶውን ለጥፎ ሎጊኑን ለጥፎ ይሞክራት። እመቤቴን ነው የምልህኝ ዳሲት። ስለዚህ በቃ ካሁን በኋላ ክብርን መጠበቅ አለብን፣ ቤታችንን ማስጠበቅ አለብን። አያስፈልጉንም። ከፈለጉ መማር ሄዶ ይማሩ ቤተክርስቲያን ቁጭ ነው። ይሄ ሚዲያ የነሱ 10 ብርና 4 ብር ለመለቃቀም ለፍቶ አፉን እየከፈተ ድጋሚ ደግሞ እናንተ ቤት ገብቶ እንዲያደርጋችሁ አንፈልግም። ይሞክራት። ወንድ ነው፣ እናቱ ወልዷለች። አይደለም ፎቶን አይደለም ምኑን ሎጊኑን ተጠቅሞ አንድ ነገር ያርግ። እመቤቴን ነው የምልኝ። እኔ እንደዚህ መናገር አልፈልግም። በጣም ተፈጥሮ ያልቃሻ ነኝ፣ አልችልበትም። በጣም ነው ያዘንኩት ሳይሆነት እግዚአብሔርን በጣም ነው የከፋኝ። ስለዚህ ማስከበር አለብን ቤታችንን። የተከበራችሁ ናችሁ፣ እንፈልጋችኋል። አንደበታችሁ ሁሉ ነገር በጣም የሚጣፍጥ እኛ የምንወዳችሁ የምናከብራችሁ
ስለዚህ ፎሎ የማርጉ ልመና አያስፈልግም። ኦርቶዶክሳን እዚህ ያላችሁት ከዛ ጋር አንፎሎ እያደረጋችሁ ውጡ። ከማይሆን ሰው ውጡ። በቃ እንዴ የግድ መነገር አለበት እንዴ? ሁል ጊዜ የለበትም። አንዴ ነው ትምህርት የሚያስፈልገው። በማን ነው ወንድም ስሙ ጠፍ በእፎ ያን ሁሉ ነገር ታየ። ዛሬ የመጣ ነገ ምን እንደሚመጣ ከአሁኑ ካላስቆምን አናውቅም። ስለዚህ ቤታችንን እንጠብቅ። መማር ከፈልጉ ለምነው አንኳክቶ ቀደም ተናግዳለሁ። ቤትህ እንግዳ ይመጣል፣ ትንከባከባለህ፣ ታስተናግደዋለህ። ክብር ከሌለው ግን ቻው ታሰናብተዋለህ። ዳሲት ይሄ ነው መሆን ያለበት። ስለዚህ ሌላ ነገር ሳይመጣ ክብራችንን ጠብቀን ቤታችንን ዘግተን እኛ ስንት ትምህርት የምንፈልገዋለን። ትምህርት አለ። ጭንቅላቱ ልቡ ክፍት የሆነ ሰው ከያሬድ ይፈልጋል። ማናችሁንም ይፈልጋል። የሚፈልግ ሰው ከዲያብሎስ መላቀቅ የሚፈልግ ሰው ከሴጣን ሰላቢ ቁጭ ብለው የሰላቢ ዘመን ይሄማ ኬት እንደመጡም አላውቅም። ይቅር በለኝ ጌታ። በጣም ላነጋገር ጌታ እርር ብዬ ነው እውነቴን ነው የምነግራት። ስለዚህ አያስፈልግም። በቃ ከፈለጉ መተው ለምኗቸው፣ አንኳክተው በእግዚአብሔር ብለው ደጅ ጸንተው አስተምሯቸው። መማር ካልፈለጉ ግን ቻው፣ እኛ እንፈልጋለን ስንት ነገር። እኛም ሰፊ ሚዲያውን ሰፊ አድርገን ከእናንተ ተምረን ደግሞ የአቅማችንን ሰው ማስተማር እንፈልጋለን። ስለዚህ ያሬድ ያመሰግናለሁ። በጣም በጣም ኢሞሽናል ሆኜ ነው። ዜራ ክብረልኝ። እሺ ችግር የለውም። ምንም እረዳለሁ ስሜታችሁን እና መብትሽ ነው። በፈለግሽው መልኩ ሀሳብሽን መግለጽ መብትሽ ነው። ባይዘዌይ ይሄ ለሁላችንም ነገ የሚመጣ ነገር ነው እንዳረሱት። አሁንም ይሄን ነገር ደጋግመን ማንሳት ያለብን ነገር ለምንድን ነው? ነገ በየተራ ይመጣል፣ አይቀርም። ይሄ ዛቻ፣ ይሄ ማስፈራራት ይመጣል። እንደዛ ነው እየሆነም ያለው። ኦልዌይስ ትሬንድ ነው የሚሆነው። አይታችሁ ከሆነ ለምሳሌ ስዕል መቅደድ ትሬንድ ሆኗል አይደለ? አሁን ማስፈራራት ደግሞ ዛቻ ትሬንድ ይሆናል ማለት ነው። አሁን በታላቁና በዮሐር ተጀምሯል። እንደ ቀልድ በነ እፎይና በነ ጰላዲዮስ ጊዜ እንደ ቀልድ ታየ። አሁን ግን ያው ደግሞ እንደ አዲስ በውስጥ ያለው ነገር ደግሞ ይኸው ከሙስሊሞች ጋር አብሮ መስራት ነው አሁን የተያዘው እና እኛ ደግሞ ወንድሞቻችን እህቶቻችን እንጠብቃለን። ምንም መጃጃል የለም አብሮ እና ሮቢ በጣም እናመሰግናለን። ያው ከፍቅርሽ የተነሳ ስለሆነ ምንም ችግር የለውም። እሺ ዮሐድዬ ለሮቢ መልእክት ሀሳብ ይኖር ይሆን ወይስ ወጣች? ኦኬ እሺ ኦኬ። ቀጥሎ ለማን ነው? ኬኩሻ ያሬድዬ እንዴት ነህ? ጠበቃና የህግ አማካሪ ቪዲዮ ልክፈትና እስቲ የኔን ፎቶ የኔን ቪዲዮ ፖስት ያርጉ። እስቲ እናት የወለደችው እኛን ነው መንካት ያለበት። መጥቶ ቱልቱላ አፉፋ እንላለን። እንደዚህ አይነት ሰዎችን አፉፍቱ ይላል ኦሮሞ ሲተርት። ዮሐድ ምን አደረጋቸው? ዮሐድ በእውቀት ነው የሚናገረው፣ እንደኛ አይደለ። እንደኔ እንደው እውቀት አልባ እንኳን ቢሆን እሺ፣ በእውቀት የሚሞግትን ሰው በእውቀት ነው ማሸነፍ የሚቻለው። እውቀት ካላችሁ ኑና በእውቀት ሞግቱት። ከዛ ውጭ አይ ካላችሁ ይሄው እኔ ያለውላችሁ የኔን ፎቶ ፖስት አድርጉና እስቲ እንግዲህ እንተያያለን ማለት ነው። ይለይለታል። ከዛ ውጭ ፉከራ ቀረርቶ ምናምን አያስፈልግም። ፉከራ ቀረርቶ ሲጀመር ወንድ ልጅ ማለት ነው አይፎክርም። ሚዲያ ላይ ወጥቶ ገላለው እንደዚህ ላለው ፎቶ ፖስት አደርጋለሁ የሚል ሰው ሲጀመር ልብ የለው። ወንድ ልጅ አይፎክርም። በዛ ላይ ደግሞ እኛ ኢትዮጵያውያን ነን። ኢትዮጵያውያን እንደዚህ አይነት ባህልም የለንም። ዮናስ የተባለው ልጅ ዮናስ እኔ ከበፊትም ጀምሮ ከሰውም እኩልም አድርጌ ስለማላየው እሱ ምንም ነገር ቢል ምንም አይመስለኝም። ፎርዛ ማተር እንደውም የራሳችንን ልጆች ነበር በጣም ስታናድዱኝ የነበረው። እዛ ቤት ገብታችሁ ዲቤት የምታደርጉ ሰዎች ናችሁ ስታናድዱኝም የነበረው። ምክንያቱም እኔ ከሰው ተርታ አልመድም። ያ ማለት ሰው ነው ግን እንደ ቁጭ ብላችሁ ከሱ ጋር ዲቤት እንኳን ለማድረግ የሚበቃ ሰው ነው ብዬ አላምንም። እኔ ያሬዶ ይቅርታ ይደረግልኝ። ያው ቃላቶቼ ትክክል ላይሆኑ ይችላሉ፣ ግን እስከዛ ድረስ ነው ማየው። ዮሐድ እውቀት ያለው ልጅ ነው፣ በእውቀት የሚነጋገር ልጅ ነው። በቃ በእውቀት ናና ሞግተው ተፋይት። ትምህርትን ይዘና ትምህርቱን ይዞ ይምጣ፣ ተሟገቱት። ከዛ ውጭ አይ በቃ እንደ ዮሐድን ካላገኘን ይሄው ነው ወጣውልህ፣ እስኪ እኔን ናና ነካኝ። እኔ ተቋረጠ አይደለ? አው ያሬድዬ ተቋርጧል። እንደውም ከኔ መስሎኝ ነበር። መኩ ሲወዛወዝ ነው
ከኔ እንዳሉ ነው የተረዳሁት። አዲስ ቃል ተፋይት፣ ናና ተፋይት። በጣም አሪፍ ናት እቺ። ተፋይት ምንድን ነው? ተጣላ ተፋይት ያዲ ተፋይት እንግሊዘኛ ተከሽኖ ነው ታዲያ። ተፋይት ያሬዶ ተፋይት መቼ ነው የምትፋይተው? ተፋይት አዲ ለእንግሊዘኛ ኮራ ቆርሶ ደግሞ ከባድ ሆነ። ሀሳብ ካለ እስካሁን በተሰጠው ላይ ያዲ የሚመቸው ካለ አሳስታቸው። ኬኩን ላስገባ መንገድ ላይ ስለሆንኩኝ እየሰማሁ ነው። ያሬዶ ቀጥሎ። እሺ በጣም ጥሩ። ኦኬ ቴዎድሮስ ሰላም ብያለሁ። አላወኩም ማን እንደሆኑ። ቴዎድሮስ ሰላም ናቸው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። በጣም አከብራችሁ የምወዳችሁ ወንድሞቼ ናችሁ። ተባረኩ። አሁን በተነሳው ሀሳብ ላይ እኔ እንጃ ብቻ ማለት ለባለጌ እኮ መልስ ለመስጠት ከባድ ነው። እነሱ እኮ አፋቸውን የፈቱት እኮ በመሳደብ ነው። በመሳደብ አፉን ለፈታ ሰው ድጋሚ እንትን ማድረግ መልስ መስጠት ይከብዳል። እና እኔ እንደውም እስከዛሬ ካየኋቸው ዲቤቶች ውስጥ በጣም ዲሰንት ብዬ የማስባቸው ሰዎች ላይ ማለት አግሬሲቭ ሆኖ እንትን የማይል ምንድነው አግሬሲቭ ሆኖ ዲቤት ውስጥ የማይገባ ከምላችሁ ሰዎች አንድ ዮሐድ፣ አንተን እና እንደውም ሌሎቹ በጣም አግሬሲቭ ናቸው። ስለ ክርክር ላይም በደንብ ነው እንትን የሚሉት እና በጣም ዲሰንት የሆነን ሰው ነው የተናገረው። ይሄም የሚያሳየው የእሱን የውድቀቱን ጥግ ነው። እና ከእንደዚህ አይነት ሰው ጋር ለማውራት ቅድም እንዳለው ነው ከእንደዚህ አይነት ሰው ጋር ማውራት በራሱ ክብር መስጠት ነው ለሱ። እና ያ ነው እንደውም እነሱን አቅም የሰጣቸው። እና ቃለን እኮ ዮኒ ማኛ የሚባለው ሰው ያው ሰው ስም በመጥራቴ ይቅርታ፣ ግን ፖለቲካውን ሲያንቦጫርቅ ነበር የቆየው እኮ እናውቀዋለን። ከዛ ስንት ነገር ከሆነ በኋላ ነው አሁን እንግዲህ ኢየሱስ ማለት የጀመረው። እና ይሄ እኔ እንጃ እኔ አላውቅም። እና ሌላው ደግሞ ምንድነው ይሄ በቃ ቲፒካል የፕሮቴስታንቲዝም ባህሪ ነው። ይሄ ምንድነው ሂፖክራት መሆን በጣም የምትታዘቡት ነው፣ እናንተም ያያችሁት ነው። እና በጣም ሂፖክራት ናቸው። አዚፍ እነሱ ተሳዳቢ እንዳልሆኑና ኦርቶዶክስ የምትሳደብ እንደሆነች አድርገው ይናገራሉ። ከዛ በኋላ ደግሞ እውነታው ሲታይ ግን ተሳዳቢ ማን እንደሆነ ይታወቃል። እና እንዳለው ነው። እስኪ እሱ ፎቶ ለጥፎ ይጉዳ እናየዋለን። ምልክ የዛኔ እስከዛሬ ዝም ተብሏል አይደል? ስንት ነገር ሲሆን የፈለጉትን ሲያደርጉ የፈለጉትን ሲወስዱ ቅዱስ ቦታችንን እንትን ሲሉ እኮ ዝም ተብሏል ብዙ ጊዜ። እና እስኪ አሁን እናያለን። ይሄንን ደግሞ በልጆቻችን ሲመጡ ደግሞ የሚሆነውን እናያለን። እና እኔ የምለው ከእንደዚህ አይነት ሰው ጋር ራሱ ዲቤት አይደለም ጭራሽ ሰላምታ ራሱ አያስፈልግም። እና ሲጀመርም ያንን ማድረግ ነው። እኔ እንደዛ ነው ማስበው። የፈለገ ሰው መማር የፈለገ ቅድም እንደተባለው ይምጣ ይማር። እኔ ስለኔ ስነግራችሁ 7 ዓመት ፕሮቴስታንት ሆንኩኝ እና ከዛ በኋላ ነው እግዚአብሔር ረድቶኝ ተመልሼ ወደዚህ ወደ ኦርቶዶክስ የተመለስኩት ወደ ቤቴ። ከዛ ነው አሁን እንትን ያልኩት። ይሄ ሁሉ የሆነው እዚህ በነበሩ ትምህርቶች ነው። ስለዚህ እንደነዚህ አይነት ትምህርቶችን የሚፈልግ ሰው ካለ መጥቶ ይማር። ካለበለዚያ ግን እንደዚህ የብልግና ቃላትን እየተጠቀመ ሰውን የሚጎዳ ከሆነ ግን እኔ አይሮን ነው ምን እንደሚሻል። ስለዚህ እስኪ እሱ ይሞክረው ነው ሀሳቤ። እሺ ቴዶ እግዚአብሔር ይመስገን። አንተም ደግሞ ወደ ቤተክርስቲያን ስለተጨመርክ በጣም እንደዚህ ደግሞ አላችሁ በውስጥ ጸጥ ብላችሁ ወደ ቤተክርስቲያን የተጨመራችሁ ብዙ ሚዲያውን ግርግር ሳትፈልጉ ብዙ እይታውን ሳትፈልጉ በጣም ብዙ የተለወጣችሁ ወደ ቤተክርስቲያን የተመለሳችሁ ሰዎች እንዳላችሁ አውቃለሁ። እና አንተንም ደግሞ እግዚአብሔር ለዚህ ክብር ስላበቃ በጣም እግዚአብሔር ይመስገን። አምሹር እነ ዲያቆን መኳንንትም እነ ተሜም እነ ባሩኬም እነ ቢኒም ደስታቸውን ያው ይገልጻሉ እነ ዮሐዴን ብዬ አምናለሁ። እድል ሰጣቸዋለሁ ድጋሚ። ቢኒዬ የዮሐድዬን የምትለው ሀሳብ አለ? ተገናኝታችሁ ካላወቃችሁም በዛው ተገናኙ ብዬ ነው። ቢኒ ቢኒ እኮ የሚተኛበት ሰዓት ነው።
ቢኒ ተነሳ ተነሳ ቢኒ። እሺ ተኝታ ማለት ነው። ኦኬ እሺ ሜቢ ተሜ ሀሳብ ካለ ኦር ካልሆነ ብሩኬ ካልሆነ ዲያቆን መኳንንት። እሺ ያሬዲ ቴድሮስ እንኳን ወደ እውነተኛዋ ወደ አንዲቷ ቤተ እምነት እግዚአብሔር በሰላም አመጣ። በጣም ነው ደስ ያለኝ ያሬዲዬ ስትናገር። በጣምም ደግሞ ደስ ሊለን የሚገባው ደግሞ በቃ መንግስተ ሰማያትን የምናገኝበትን እውነተኛዋን ሃይማኖትን ማግኘታችን ነውና ዮሐድዬ መጥቷል። እንዳያችሁት ነው። ሁላችሁ ዮሐድን ፎሎ እናደርገው። ሁላችንም ፎሎ ስናደርገው እዚህ ውስጥ ድንገት 1300 ሰዎች አላችሁና 1300 ሰዎችም ዮሐድን ፎሎ አድርጋችሁታል ወይ? የመጀመሪያው ጥያቄና ሁላችሁ ፎሎ አድርጉት ዮሐድን። አንድ ጊዜ አንድ 30 ሰከንድ ልጠቀምና መጀመሪያ ከዚህ ስለሚጀምር ፎሎ አድርጉት ዮሐድ ንጉስ የሚለው አንድ ሰው አድርጎታል። አሁን አይቻለሁ ከ1300 ሰው እና አንድ ጊዜ ፎሎ አድርጉት ዮሐድዬ። ፎሎ ያላደረጋችሁት ፎሎ አድርጉት። ቴንክ ዩ ጽዬ በጣም ነው የማመሰግነው። አያችሁ 3-4 ሰው ፎሎ እያደረገው ነው ለሚባል ፎሎ አድርጉት ብለን ስናወራ እዚህ ውስጥም ፎሎ ሳታረጉት ድንገት ያያችሁ ሰው የፕላስ ምልክቱን ያላጠፋችሁ ሰው ካላችሁ ከዮሐድ ላይ የፕላስ ምልክቷን አጥፉት። ከዚህ ነው የምንጀምረው ሁላችንም ፎሎ ለማድረግና እያያችሁ ሁላችሁ ፎሎ አድርጉት ዮሐድዬ። 10 ሰከንድ ናት የቀረች እና ፎሎ አድርጉት። ቴንክ ዩ። እሺ እያረጋችሁ ያላችሁ ይታየኛል፣ እያረጋችሁ ያላችሁ ሰዎች እናመሰግናለን። ተባረኩ እናንተ ውዶች ክርስቲያኖች፣ በጣም ቅልብ ያላችሁ አድርጉ ስትባሉ የምትታዘዙ እየታዘዛችሁ የምታደርጉ እናንተ የተወደዳችሁ ውዶች ሁላችሁንም እናመሰግናለን። ዮሐድዬን፣ ቢኒን፣ ዲያቆን መኩዬንም፣ ባሩክንም፣ ቴድሮስንም፣ ዲያቆን መዝሙር ያሬድንም ፊት ለፊት ላይ የዲያቆን መዝሙር ያሬድንም ላይፍ ስታዩ ፎሎ የሚል ነገር ካለው ፎሎ አላደረጋችሁትም ማለት ነው። እሱንም አጥፉት። የሚጠቅሙ ሰዎችን እንጠቀምባቸዋለንና ሁላችሁንም እና ሰይጣንን ልናሳፍረው የምንችለው አንድ ከሆንን ከተባበርን ሰይጣን በልባቸው የነገሰባቸውን ሰዎችን እናሳፍራቸዋለን እና ፎሎ ስናደርግ ስንከተላቸው በርታ ስንለው እና የዮሐድን ፎቶ እኮ ከተፈለገ እኮ አለ እኮ ከዚህ በፊት በቪዲዮ ዩቲዩብ ላይ ይወጣ ነበረ፣ ሌላም ላይ ይወጣ ነበረ። ግን እነሱ የሄዱበት መንገድ በጣም የሚያናድ የሚያስጠላ ነገር ነው። በዚህ አጋጣሚ ኤፍሬም ባለ ጊዜ ቪዲዮ ሰርቶ አይቼዋለሁ። አቤል አቡና ቪዲዮ ሰርቶ አይቼዋለሁ። እናመሰግናለን። እንደዚህ ያልተቀላቀላችሁ በቃ በአቋማችሁ የጸናችሁ ፕሮቴስታንት ናችሁ፣ ነገር ግን ከአመጽ ጋር አብራችሁ ያላመጻችሁ ከጉርበተኝነት ከጎጠኝነት የወጣችሁ ኤፍሬም ባለ ጊዜ አቤል አቡናን አይቻለሁ እና በጣም ነው ደስ ያለኝ። ዮሐድን ፎሎ እናደርገዋለን ወንድሞች። በዚህ አጋጣሚ በየገባችሁበት በተለይ ተጽዕኖ ፈጣሪ የሚለው ስም እንኳን ደስ ባይልም ግን መደመጥ የምትችሉ ቪዲዮ ስሰሩ መደመጥ የምትችሉ የምትደመጡ ሰዎች ሁላችሁ ለዮሐድ ቪዲዮ ስሩለት። ቲክታክ ላይ ያላችሁ ወንድሞች ቪዲዮ ስሩለት፣ ፎሎ ይደረግ። የዮሐድን ስም ከስራ አድርጉ። እኔ ቪዲዮ ሰርቻለሁ፣ ከዛ በኋላም ሰራለሁ። ወንድማችንን በ3 ቀን ውስጥ 100K አስገብተ ነው ከዛ በኋላ ደግሞ እንቀጥላለን ማለት ነው። ምንም አይልም። መጽሐፍ ቅዱስ ሲናገር ዲያብሎስ እንደሚያገሳ አንበሳ በዙሪያ ይዞራል ነው የሚለው እንጂ ይበላሃል አይልም። የሚጠብቁን እኛ ቅዱሳን መላእክቶች አሉ። እግዚአብሔር ስለኛ ቅዱሳን መላእክትን ያዛል። ቅዱሳን መላእክቶች ይጠብቁናል። አሳዳጊያችን ሚካኤል አሳልፎ አይሰጠንም። አሳዳጊያችን መልአኩ ገብርኤል አሳልፎ አይሰጠንም። እናቱ ኪዳነ ምሕረት ለጠላታችን አሳልፈ አትሰጠንም። እናታችን አጽናኟ ሩሩሃ ማርያም አሳልፈ አትሰጠንም። የሚያጽናኑን ቅዱሳን ከኛ ጋር አሉ። የቅዱሳን ምልጃ ሁሌም ይከተለናልና በዚህ እናምናለን። ያሬድ ያመሰግናል። እሺ ተምዋ ኬኩ ተመለስክ? አዎ እኔ እኮ ኔትወርክ ምን እንደነካው በቃ እኔ ልክ ስናገር ምቀኛ ይሆንብኛል ጋይስና እሺ ጨርሳ ዘንድሮ ያልተነሳብኝ ነገር የለም። ዘንድሮ በጸሎታችሁ አስቡኝ እስቲ ማርያምን በቃ እና
በቃ ያው አለ አይደለ? ያው መቼስ አጋንንት በቃ ስራው በጣም ብዙ ነው። ዞሮ ዞሮ ግን ወንድማችንን ዮሐድን እንደዚህ እናደርገዋለን እንደዛ እናደርገዋለን ሳይሆን እናስደርገዋለን። ፎርዛ ማተር እናደርገዋለንማ የወንድ እኮ ነው፣ ወንድ ነው እኮ የሚያደርገው። እናስደርገዋለን ደግሞ ከጀርባ ሆኖ የሚቆሰቁሱ እነማማ ዝናሽ እነማማ ፀሐይ እና እነማማ አቦዘነች ይባላል። ከጀርባ ሆነው በለው ምናምን የሚሉ እና አንደኛ እናንተ ልብ የላችሁም፣ እሱን የመንካት ልብ የላችሁም። አውሮፓ አሜሪካ ተቀምጣችኋል። ቪዲዮ ሰርቻለሁኝ አንድ ቪዲዮ እና ገብታችሁ ሪፖስት አድርጉልኝ ፕሊዝ። በዚሁ አጋጣሚ ዮሐድን በተመለከተ ጠዋት ነው የሰማሁት። ዛሬ ጠዋት ልክ እንደሰማሁኝ ከእንቅልፌ እንደተነሳሁኝ እንዲህ እያልኩኝ የሰራሁት ነው እና ልሳሳት እችላለሁ። ቪዲዮ ላይ ግን በጣም ነርቨስ ስለሆንኩኝ አንዳንድ የማይሆኑ ቃላትን እንጠቀም ምናምን እችላለሁ። ኦኬ እሱን ስህተቴን እንዳለ ያዙና ግን ሪፖስት አድርጉልኝ። ከጀርባ ሆናችሁ በለው ምናምን የምትሉ እነማማ አቦዘነች እነማማ ቀለመ ወርቅ እነማማ ፀሐይና ደሚቱ ደመረች ነው እኔ የምላችሁ። ማለት በቃ እናንተ ኑና ንኩን እስኪ። መጀመሪያ ወንድነት ማለት መቶኛን መንካት ነው። መታችሁ ፐርሰናሊ ኑና ንኩን። ዮሐድን መሳደብ ይቻላል፣ ተመስገንን ሁላችንን መሳደብ መብታችሁ ነው። መጥቶ እንደዚህ የሚነካን ግን የለም። ምክንያቱም እኛ ክርስቲያን ኦርቶዶክሶች ነን። አንደኛ እግዚአብሔርም ጠባቂያችን አለ፣ ሁለተኛ እኛም ራሳችንን መጠበቅ አለ። ምንም ጥያቄና መልስ የለውም። ዮሐድ ወንድማችን ከአንተ ጎን ነው ያለነው፣ ከአንተ ጎን ነው ያለነው። ምንም የሚያስፈራክ ነገር የለም። አንደኛ መንግስት አለ፣ ከእግዚአብሔር በታች መንግስት አለ። መንግስት ያለበት አገር ላይ ነው ያለነው። ሁለት ደግሞ እኔ በጣም የታዘብኩት ዮናስ የሚባለውና ቀለሜ የሙስሊሙን ማህበረሰብ ገዳይ አድርጋችሁ የሳላችሁበት መንገድ በጣም ነው ያሳዘነኝ። አዳማ የሚገኙ ሙስሊሞች አሉ፣ ሰላም ይሏቸዋል። ምን ማለት ነው? የሙስሊሙ ማህበረሰብ ሰላማዊ ነው። ኢትዮጵያ ውስጥ ያለ የሙስሊም ማህበረሰብ ወንድሞቻችን ናቸው፣ ሰላማዊ ናቸው። ገዳይ እናንተ ናችሁ። ዩአር ኪለር። ገዳይ እናንተ ናችሁ። የሙስሊም ማህበረሰብ ሰውን አይገልም። አትዋሹ። ኢትዮጵያ ውስጥ ያለ እንደዚህ አይነት ትራዲሽን እኛ የለንም። ህዝቡን የማባላት የማጋጨት ዮሐድን ምክንያት አድርጋችሁ ህዝብና ህዝብን ማባላት ነው ያየሁባችሁ። ነውረኛ ናችሁ። በጣም ነውረኞች ናችሁ። በጣም ነው ያዘንኩባችሁ ነው። በጣም ዮሐድ ካጠፋ ዮሐድ የሚጠየቀው በህግ ነው። ደግሞ እኔ ምንም ያየሁበት ጥፋት የለም ምንም። ስለዚህ ከፈለጋችሁ እናንተ የምትገሉ ከሆነ ኑና ግደሉ። በቃ አለቀ። ህዝቡን ግን አታባሉት፣ እርስ በርስ አታባሉት፣ ህዝብና ህዝብን አታጋሩ። የምር ነው ብላችሁ የምር ደስ አይልም። እንደዚህ አይነት ነገር ደስ አይልም። ስለዚህ ብትተው መልካም ነው። ከዚያ ውጭ ደግሞ እኛ የሚጠብቀን እግዚአብሔር አለ፣ እግዚአብሔር አምላክ አለን። እኛ ባለማዕተብ ነን። በቃ እኛ የምንፈራው የሚጠብቀን ጌታ አለ። ኃይላችን ክርስቶስ ነው። እና በዚያ ያክል ደረጃ እንደው ባንሳሳት መልካም ነው። ከዚያ ውጭ ግን ወንድማችን ዮሐድዬ አንደኛ አንተን እግዚአብሔር ነው የሚጠብቅህ። ጠባቂያችን ስላሴ ነው አንድ። ሁለት ደግሞ ምንም ነገር ቢመጣ እኛ በጸጋ ነው የምንቀበለው። ከአቅም በላይ ሲሆን በጸጋ እንቀበላለን። መከላከል በምንችልበት ደረጃ ደግሞ እንከላከላለን። ኦኬ። እና ከዛ አንጻር ቢታይልን። ከዚያ ውጭ ወንድሞቻችንን ምንም ይሁን እንደው ግን አሁን ግን ያሬዶ አንድ ነገር ግን ሳልናገር የማላልፈው ነገር ገመድ ጉተታ አለኛ ጋር። እሱ ገመድ ጉተታ ቢቀር እግዚአብሔር በሚያውቀው ቢቀር በጣም ደስ ይለኛል። አንዱ ከዚህ ጋር ይጎትታል፣ አንዱ ከዛ ይጎትታል። አሁን እቺን ጋፕ ነው እየተጠቀሙበት ያሉት እነሱ። እኛ እርስ በርሳችን ስንበላላ፣ እርስ በርሳችን ስንቧጨቅ ጠላት በጣም ጋፕ እያገኘ ነው ያለው ሲመስለኝ፣ ዝም ብዬ ሳስበው ማለት ነው። እና ይሄ ገመድ የምንጎትተውን ነገር ብንተው መልካም ነው ብዬ አምናለሁ። አሁን እያዩ ያለው ነገር እንደዛ ነገር ስለሆነ እኛ አንድ ብንሆን በእውነቱ ማንም የሚዳፈረን ሰው የለም። እግዚአብሔር ይስጥልኝ ወንድሞቼ። ከተሳሳትኩኝ እንግዲህ ይቅር በሉኝ። እሺ ችግር የለውም። ኬኩሻ እግዚአብሔር ይስጥልን። ሁሉም የየራሱን ሀሳብ የየራሱን እይታ የየራሱን ትዝብት የሚታረም ካለ የሚበረታታም ካለ ነው የሚያስቀምጠው። ስለዚህ ሁሉንም ምክሮች ወንድማዊ ምክሮች ማዳመጥ መስማት
ከዛ ደግሞ የሚበጀውን ነገር መውሰድ ይቻላል። አሪፍ ነገር ነው። ሀሳቦችን የተለያዩ ሀሳቦችን መስማትን የመሰለ ለጭንቅላትም ጥሩ ነው። ጭንቅላት ፕሮሰስ ያደርጋል ባይዘወይ እና ሰውና ላስተካክልህና እንደዛ አይደለም ያልኩት። እኔ ያልኩት እኛ ቤት ላይ ሁለት የሆኑ ግሩፖችን እያየሁኝ ነው ያለሁት። አንተ ያልከው በጣም ነው ቅር እያለኝ ያለው። ኦኬ እሱ ነገር ቢቀር ነው ያልኩት። ኦኬ እሺ ኦኬ ኩሻ እሱ ማለት አይደለም። እኔ አንተ ያልከውን ሳይሆን ሁሉም የየራሱን ምልከታና የየራሱን አድቫይስ ያስቀምጥልናል። ያንን ደግሞ መውሰድ አሪፍ ነው ያልኩት እንጂ ፖይንትህማ ገብቶኛል። ይሄ ያለው የሀሳብ ልዩነቶች መራራቅ አይፍጠሩ ነው። የሀሳብ ልዩነቶች አሉ ነው እግር ከእግር እንኳን ይጋጫል። እሱ ችግር የለውም። በወንድማማቾች መካከል የተለያየ ሀሳብ ልዩነቶች ሲመጡ እንፍታው። ይሄ ሀሳብ ልዩነታችን መራራቅን ስላመጣ ነው ክፍተት ስላገኙ የገቡብን ኦርቶዶክስን ሊያጠቁ የሚፈልጉ ሰዎች የኛ መራራቅ ለነሱ ምቹ ሆኖላቸዋል። ስለዚህ እንቀራረብ፣ አንድነት እንፍጠር፣ እየተዋየን እየተነጋገርን አንድነታችን እናጠንክር። አይደለ ኬኩዬ? ኤግዛክትሊ እቺን ጋፕ ነው እየተጠቀሟት ያሉት እና እሱ ነገር ደግሞ እያስደፈረን ነው ያለው፣ እያስደፈረን ነው። ኦኬ አይ አንደርስታንድ። ስለዚህ በጣም ጥሩ አንድነታችን እናጠንክር ነው። ይሄ ልዩን የምንናገራቸው የሀሳብ የአስተያየት ልዩነቶች እንኳን ቢኖሩም ግን አሁንም አንድነታችንን ግን የሚያጠነክር ይሁኑ እንጂ የሚያራርቁ የሆነ ዳርዳር ይዘን የምንወራረርበት አያርግብን ነው። በጣም አሪፍ ሀሳብ ነው። ክፍተት ይፈጥራል። ለማ ለፕሮቴስታንቱ፣ ለእስልምናው በቃ አይ የውሃ ብቻውን ነው፣ አይ ያሬድ ብቻውን ነው፣ አይ ኬኩ ብቻውን ነው። ስለዚህ በቃ አታክ ማድረግ ይቀላሉ የሚል እሳቤ የሚፈጠር እንዳይሆን ምን እናድርግ ነው? ህብረታችን እናጠንክር ነው። በጣም ጥሩ። እሺ ማን ነው ሌላ? ዲያቆን ስዩም ማለት አውቃችኋለሁ። እንትን ነው ያሬድዬ ከኤርሚያስ ጋር ዲቤት ሊያደርግ ሲል እኔ ደውዬለት ምናምን አስቆሜው ነው ካስታወስከው፣ በነገረ መስቀል ጉዳይ። እሺ ገባኝ። እሺ ጥሩ። እሺ ሰላም ዲያቆን፣ እንኳን በሰላም መጡ። ሰላም ብያለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን በሰላም መጡ። አስተያየት ሀሳብ አሎት የሚያቀርቡልን? አዎ አይ እውነት ለመናገር በቅድሚያ ያው ሳንቀጣጠር ላገናኘን ለእግዚአብሔር ክብር ምስጋና ይሁን። እንደዚሁም ደግሞ ወንድሞቼ በዚህ በወንጌሉ አገልግሎት ላላችሁ እንደዚህ ለእናንተም ከፍ ያለ ክብር አለኝ። እኔ ከተነሳው ጉዳይ በቦታው ላይ የነበርኩትም እኔ ነበርኩኝና በእኔ ጉዳይ ነው ወንድሜ ዮሐድም እንደዚህ ሊዛትበት የቻለው ማለት ነው። ምክንያቱም እኔ ያዛ ነበርኩኝ። እንዳጋጣሚ ከማን ጋር ትወያያለህ ብሎ ስጠይቁኝ እኔ እነሱ እነ ተመስገን አይተው ምናምን ሲሉ ከዛ እነሱ አይ ለምን ይተዋል? እኔ ደግሞ ሌሎቹ ፕሮቴስታንቶች እኔ ጋር ሌላ ነገር ነው የሚያስቡት ማለት ነው። ለምን የሆነ ቤተክርስቲያን መልስ የሌላትን ምናምን አይነት ነገር ሲያስቡ እኔ መልስ አላት፣ ግን ስድብ ዛቻ ስለማይፈለግ እናንተ ጋር እና ደግሞ ዮኒ ማኛ ፖለቲካ ነው የምንሰራው። በባለፈው ፈለገ ላይ እንደሰራ ነው ፖለቲካ፣ አሁንም ዲያቆን ስዩም ላይ ፖለቲካ እንሰራለን ብሎ ስላወራ ይህንን ያዩ ወንድሞቻችን ደግሞ እንዴ ፖለቲካ ለምን መስሪያ እንሆናለን፣ ለምን የጥፋቱ ተባባሪ እንሆናለን በማለት እነ ተመስገንም እነ ዲያቆን መኩም እንደዚሁ የመሳሰሉት ይሄ ነገር ቢቀርብን ይሻላል አሉ። ተነጋግረን ተው ነው። ከዛ ማታ ላይ እሁድ ማታ ማለት ነው ሲመሽ ልክ እነሱ ሊጨርሱ አካባቢ ሄድኩና ገባውና የቀረውበትን ነገር ምክንያቱም የቀረውበት እኔ እናንተ መልስ መጽሐፉ የኛ ነው፣ የመጽሐፍቶቹ ባለቤት እኛ ነን። ስለዚህ በእኛ ምንም ይሁኑ በእኛ መጽሐፍት እናንተ ምንም ነገር አታሸንፉንም። ግን የቀረውበት ምክንያት አንዱ ኤርሚያስ ተሳዳቢ መሆንህን ሁሉም ሰው ስላወቀስ ቤተክርስቲያን ላለማሰደብ፣ አንዱ ደግሞ ዮኒ ማኛ ልክ እኔ ስወርድ
እንወያያለን ብዬ ስወርድ ከልደት ጋር ሲነጋገሩ ከዛ ልደት ጋር ደግሞ እንትን አሉ ማለት ነው። ልደት ገብቶ አይ እኔ ስለ ነገረ ድህነት እናውራ ሲለው ኤርሚያስ አልገባም፣ ስለ ነገረ ድህነት መወያየት አልችልም አለ። ከዛ ልደትም ደግሞ ይኸው አቅም ስለሌለ ነው በፍጹም ስለ ነገረ ድህነት ማውራት አትችልም ብሎት ከዛ እሱ ጋር ወረደ። ኤርሚያስ ደግሞ ስለ ነገረ መስቀሉ አለ፣ ኤርሚያስ ማለት ነው። ከዛ በኋላ ስለ ነገረ መስቀሉ አውራኝ ሲል ልደት መጀመሪያ ስለ ነገረ ድህነት አውራኝ ሲባባሉ በመካከል ያው ከሱ ቤትም ስለሆነ ልደትን አስወረደው። ከዛ ስለ ነገረ መስቀሉ ካስፈለገ ከኔ ጋር ማውራት ትችላለህ፣ እኔ ካንተ ቤት 5 ሰዓት በላይ ተቀምጫለሁ፣ አንድ ቀን እውነት ስትናገር አይቻላቅም ወይ አማርኛውን በራስ ልክ ፈተኸው ነው፣ ያለዛ ደግሞ ልክ አንተ በሰፈርህ አማርኛ እያወራህ ነው፣ ያለዛም ደግሞ ልክ መጻሕፍቶችን አንተ ተነጋግረህ ራስህ የምታሳትማቸው አሉ፣ ያለዛም ደግሞ አንተ መጽሐፍ ቅዱስ ውስጥ ራሳቸው መኖሩን ስለማታውቀው ነው። ስለዚህ በዚህ ጉዳይ እኔ ጋር ማውራት እንችላለን ብየው በዚህ መካከል ነው እንግዲህ ፖለቲካ እንሰራለን ብለው እነሱ ሲሉ ይህን የሰሙ ልጆች ደግሞ የኛ ልጆች ደግሞ አይ ይህ ነገር ይቅርብን ብለው በውስጥ ጥያቄ አለ ለእርሶ። አይ ቲንክ ይሄ ነገር ከሆነ ቆየ አለፈ አይደለ? ይሄ ነገር ባለፈው አይ ቲንክ ተሜ ቤትም ተሰብስባችሁ አይቻለሁ እና ድጋሚ እዛ ቤት ገብተው ነው የቀሩበትን ምክንያት ለማስረዳት የሞከሩት። አይ መጀመሪያ ላይ ከቀረ በኋላ ድጋሚ ሳይሆን በዛው ዕለት እሑድ ዕለት እኮ ነው፣ እሑድ ዕለት ማታውን ማለት ነው። በዛ መጨረሻ ላይ ሄድኩኝና ፍርሃት ምናምን ሳይሆን የቀረንበት ምክንያት በዚህ ምክንያት ነው ብዬ ስጠይቅ፣ ስለዚህ ዮኒ ማኛ ይቅርና ሌላ ቤት መወያየት ትችላለህ ምናምና ሲሉኝ፣ አዎ ከማን ቤት? ከመዝሙረ ያሬድ ቤት መነጋገር እንችላለን አልኳቸው። ከዛ እነ ሚኒሊክ አይ ቲንክ ሚኒሊክ ከዚህ ካለ ሌሎች ልጆች እኔን በውስጥ አይ ለምን ከዮሐድ ቤት ለምን አታወሩም አሉ ሲሉኝ፣ ከዛ እሺ ከነሱ ላለማውጣት እሺ ዮሐድ ቤት እንነጋገር አልኩት ኤርሚያስ። እንደዚህ ስለው ኤርሚያስ ደግሞ አይ ዮሐድ ጋር እና ዘሚካኤል ሳያቸው ራሱ እጸየፋቸዋለሁ እነሱ ጋር አላወራም አለኝ እኔን። ከዛ እኔ ጋር ስንከራከር እኔን አስወረደንኝና ከሌሎቹ ጋር ማውራት ጀመረ። ዮሐድን ማማት እና አንዳንድ ዛቻዎችን ጀመሩ ማለት ነው። መከራከሩ ጥቅም አለው ከነሱ ጋር ብለው ያስባሉ ዲያቆን? ምክንያቱም አሁን እንደተረዳሁት በእኔም ቤት ይሁን በሌላ ቤትም ለመከራከርም አይ ቲንክ ፕላን አሉት ማለት ነው። እና ከነሱ ጋር መከራከሩ በተለይ በገድላት ድርሳናት ላይ ምንድን ነው የሚያመጣው ጥቅም? ምንድነው? አንዳንድ እኔ ከጨረሱ ይቅርታ ጨርሰው ከሆነ አይ እንትኑን ልረዳው ፈልጌ ነው። ምክንያቱም አሁን እኛ ወደ 4 ዓመት ሆነን እዚህ ቲክታክ ላይ 4 ዓመት ምናምን ሆነን ብዙዎቻችን በገድለ ተክለ ሃይማኖት እንዲሁም ከኔ ጋር አውርቶ ያውቃል ኤርሚያስ። ምንም ለውጥ ግን አልመጣም። ምክንያቱም ሲጀመር ሊያምኑበት አይደለም ሊድኑበትም አይደለም፣ በገድላትም ያምናሉ ብለንም አይደለም የምንከራከረው። ገድላት ስላመኑም የዘላለም ሕይወት አያገኙም። ምክንያቱም በገድላት ብቻ ማመን የዘላለም ሕይወት ስለማያሰጥ እና እነሱም ከመጽሐፍ ቅዱሱ መሸሽ የፈለጉት ገድላት ድርሳኖስ መደበቅ የፈለጉት ዶግማቲክ ትምህርታቸው እንዳይነገር ስለሚፈልጉ ነው። እና ደግሞ እዛ ውስጥ ተደብቀው ደግሞ በመበሻሸቁ ስለሚፈልጉት ነው። እና የቤቱ መለዋወጡ እንትኑ አልገባኝም። አሁንም ስቲል ከነሱ ጋር በዚህ ጉዳይ ለማውራት ፕላን አሉት ማለት ነው እርሶ? በሰዓቱ እዛ ጋር ገብቼ ስናገር እነሱ ለምን አይ አንደኛ ዮኒ ማኛ ቤት መሆኑም ዮኒ እንደዚህ ስለተናገረ ብዬ ሳወራ አይ እነሱ ለምን ሌላ ቤት አታወራም ምናምን አሉኝ። ከዛ እኔ እሺ አወራለሁ፣ ሌላ ቤት ቢሆን አወራለሁ፣ እናንተ ጋር እወያያለሁ አልኳቸው። ከማን ቤት? ከመዝሙረ ያሬድ ቤት እንግባ አልኳቸው። ከዛ እንደዚህ ስል አይ ልጆች ደግሞ የዋድ ቤት ለምን አትገናኙ? እኔ የዋድ ጋር ያለውን ነገር አላውቅም እውነት ለመናገር። ከዛ እንደዚህ ሲሉኝ እሺ መዝሙረ ያሬድ ቤት ማለት የዋድ ጋር እንገናኝ ምናምን አልኳቸው። ከዛ እንደዛ ሲል የዋድ ጋር አልሄድም አለ ማለት ነው ኤርሚያስ። ከዛ በዚህ መልኩ ውይይቱ ቀረ። የቀረበት ምክንያት ይሄን ነው። አሁን ማወያየት ኢንተረስት አለ ወይ ላሉኝ መልስ እንዳላት አውቃለሁ። ግን ደግሞ ስድብና ዛቻ አለው ከሱ ጋር ምንም ጥቅም የለውም በሚለው በልጆች ሀሳብ ደግሞ ተስማምቻለሁ።
ግን ገድላት ድርሳናት ይቅርታ አድርጉልኝ፣ ቅድም ሼኩ ሲናገር የነበረው ነገር የሆነ የገባኝ አለ የሆነ እኔም ውስጥ ያለ ነገር ነው። ምክንያቱም ገድላት ድርሳናት እንደዚህ ናቸው እንደዚህ ናቸው እንደሚባሉት አይደሉም። ህይወት ናቸው፣ ሲፈልጉ ህይወት ታሪክ ናቸው። ያለዛም የሆነ ከመጽሐፍ ቅዱስ የራቁ የተደበቁ ማንም እንዳይሰማቸው የተባሉ አይደሉም። አዎ ዲያቆን፣ ለምሳሌ አሁን ይቅርታና አንድ ሰው ለምሳሌ ወደ ኦርቶዶክሳዊ ትምህርት ልምጣ ቢል ከገድል ድርሳን ነው የሚጀመረው ትምህርት አይደለም። እነዚህ ሰዎች እኮ ኦርቶዶክስ አይደሉም። መጀመሪያ እኮ ወደ ኦርቶዶክስ መምጣት ያለባቸው፣ ኦርቶዶክስን ማወቅ ያለባቸው መጀመሪያ እኮ መዳን አለባቸው። መጀመሪያ የዘላለም ሕይወት ማግኘት አለባቸው። ወደ ግንዱ ለተጣበቁት እኮ ነው ገድል ድርሳን የሚነገረው። ወደ ግንዱ ላልተጣበቀ ሰው፣ ከግንዱ ጋር ህብረት ለሌለው ሰው፣ ወደ ቤተክርስቲያን ላልተጨመረ ሰው ከነሱ ጋራ በገድላት ድርሳናት ላይ ዲስከሽን ማድረጉ የዘላለም ሕይወትን ሳያገኙ ዲስከሽን ማድረጉ ፍሬው ይታያል፣ ፍሬው ይጠቅማል ብለው ያስባሉ? ፍሬ እነሱ በተለይ ለነሱ ዘንድ ምንም ፍሬ የለውም። ለእኛም ደግሞ ምናልባትም ተናግረን እነሱ እኛ ተናግረናቸው ላያምኑ፣ እነሱም ደግሞ እኛ ተናግረናቸው ላይቀበሉልን ይችላሉ። ደግሞም በዋናው በባለቤቱ ካላመኑ በአዋልዱ ሊያምኑ አይችሉም። ግን የኔ ጋር የቱ ጋ ነው ህጸጹ? ችግሩ መጽሐፉ ችግር አለበት እያለ የሚያስበው ነገር የቱ ጋ ነው ችግር ያየው? እሱ ገና ወደ ግራ አሰበና መጻሕፍቶች ችግር አለባቸው ብሎ እንዴት ያወራል? ቤተክርስቲያንስ ሁሌም እኔ ዲያቆን ነኝ፣ አገልጋይ ነኝ። ሁሌም ገድላት ድርሳናት አነባለሁ። ግን ሀሳባቸው ሊረቅ ይችላል፣ ሰፋ ሊል ይችላል እንጂ የሆነ ችግር ተብሎ ይህ ነገር ችግር ነው እንዳይነበብ ተብሎ ታሽጎ የተቀመጠ አንድም ገድልም የለም። እንደዚህ አይነት ገድሎች አሉ ከተባሉ ደግሞ በመስኮት የገቡ ነው እንጂ ቤተክርስቲያን የተገለገለችባቸው ምዕመናን እየተገለገሉበት ምዕመናን እየጸለዩበት ያለ ገድል አይደለም። ገድል ምንድነው ክፉ አድርጎ እሱ የምታወራው ለምንድን ነው በሚለው ነው እኔ ልከራከረው። ዲያቆን መሰሎት ለምንድነው ክፉ አድርጎ የሚያወራው? ጴንጤ ነው። ማንም ጴንጤ ስለ ገድል ጥሩ ነገር አያወራም። ሲጀምር መጋደል የሚለው ህይወት በእነርሱ ቤተ እምነት ትምህርት የለም። ሰው መጋደል አያስፈልገውም። ሰው መጾም መጸለይ አያስፈልገውም። ሰው ፍሬ ማፍራት አይጠበቅበትም። ለመዳን ብሎ ምንም ነገር አይጠበቅበትም። ድነቱን ለማስጠበቅ የሚል አሁን ይመስለኛል ሚዲያው ላይ ያለው ነገር ብዙ አልተረዱትም እርስዎ እና እኔ አሁን ምንድነው እርስዎን የምመክሮት መሰሎት እንደ ታናሽ ወንድም ማለት ነው። የመጀመሪያው ነገር ሚዲያ ላይ ያለው ነገር በደንብ ያዩ፣ በደንብ በቃ ቢታዘቡ። ሚዲያ ላይ ያለውን ነገር ምንድን ነው ይሄ ነገር ያለው ምንድን ነው? እስቲ እነዚህ ሰዎች እኔ አሁን ለምሳሌ ወደ ሚዲያው ስመጣ መጀመሪያ ወደ 2 ወር 3 ወር ወስጄ አይቻለሁ። ዝም ብዬ ዝልል ብዬ አልገባውም። ሚዲያ ላይ ያለውን ነገር በደንብ ይመለከቱ። በተለይ ፕሮቴስታንቱ ለምንድን ነው ገድል ድርሳንን አጥብቆ ይዞ መከራከር? ለምንድነው መጽሐፍ ቅዱስ መዋየት የማይፈልገው? ይህንን በደንብ ሊጠይቁ ይገባል። ለምንድነው የማይፈልጉት? መጽሐፍ ቅዱስ ሲነሳ አይ አልፈልግም በገድል ነው የምፈልገው ለምን ይላሉ? ይሄ የቤት ስራ፣ ይሄን በደንብ ሊያስተውሉት ይገባሉ። ምክንያቱም ገድል ውስጥ መደበቅ ፈልገዋል ማለት ነው። ለምሳሌ ብዙ ጊዜ የምንወቀሰው የነበረው እንግዲህ አስተውለው ከሆነ ኦርቶዶክስ መጽሐፍ ቅዱስ አታስተምርም ነበረ። ኦርቶዶክስ ወንጌል አትናገርም ነበር፣ የበፊቶቹ ጴንጤዎች። የአሁኖቹ ጴንጤዎች ደግሞ ኑ በወንጌል እናውራ ስትላቸው አይ እኛ ገድለ ተክለ ሃይማኖትን ማውራት እንፈልግ ይለዋል። አይ እኛ ታምረ ማርያም ይለዋል ማለት ነው። ስህተት እኮ ኖሯቸው አይደለም። ስህተት እንኳን ቢገኝባቸው እንኳን የምታረው ቤተክርስቲያን ናት። ግን እነሱ ለምንድነው እነዛን ገድላት ድርሳናት የወደዷቸው ቢባል የመጽሐፍ ቅዱስ ትምህርቱ እንዲነሳ ስለማይፈልጉ ነው። ምክንያቱም በመጽሐፍ ቅዱስ ትምህርት መካነ ኢየሱስ ከቃለ ሕይወት አንድ አይደሉም። ሙሉ ወንጌል ከመካነ ኢየሱስ አንድ አይደለችም። አሁን መካነ ኢየሱስና ሙሉ ወንጌልን አንድ ያላደረገው ገድል አይደለም፣ ድርሳነ ማርያም አይደለም፣ ድርሳነ ገብርኤል አይደለም፣ ወይም ታምረ ማርያም አይደለም። አንድ ያላደረጋቸው የጥምቀት ትምህርታቸው ነው፣ የቁርባን ትምህርታቸው ነው። ከካልቪኒስቶች ጋር የነገረ ድነት ትምህርታቸው ነው የለያቸው። ስለዚህ ከኛ ጋር ሲያወሩ ያንን ልዩነት ማውራት አይፈልጉም።
ለምን አይፈልጉም? ከዚህ በፊት አውርተውት ችግሩ ስለገቡ ከዚህ በፊት አውርተውት ችግሩ ስለገቡ እርስ በርስ ሲባሉ አንዱ የአንዱን ነገር ለምን አነሳው ይህን ርዕስ ብለው በጣም ሲጣሉ ነበር። ይሄን ደግሞ አልነበሩም እርሶ ይመስለኛል ሚዲያው ላይ በነበረው ነገር ይሄ ነገር እንዳይነሳ ያላቸው አማራጭ ምንድነው? ሁሉም ገድሉ ይደበቃሉ ማለት ነው። ገድሉ ስለሚደበቁ መጽሐፍ ቅዱስ እንዲነሳ አይፈልጉም። ለምሳሌ አሁን እዚሁ ፕሮቴስታንቶችን እያስገባው ያንን ልዩነት ማሳየት ይችላሉ። ፈቃደኛ የሆነ ፕሮቴስታንት አንድ ቁጥር ጽፎ ገብቶ ከዛ በኋላ በመጽሐፍ ቅዱስ ያላቸውን ልዩነት ማሳየት እንችላለን። ያ ነገር እንዳይነሳ ነው ከኛ ጋር ገድል ድርሳን ብለው ድርቅ ያሉት። ያ ነገር እንዳይነሳ ነው። እኛም ደግሞ ነው በገድል ድርሳን አንወያይም ስንል ይሄንን ነገር ስለምናቅባቸው ነው። እኔ አሁን እርሶን የምመክሮት በተቻለ መጠን እዛ ቤት ተገብቶ ለነሱ ግብዓት ባይሆኑ፣ ምክንያቱም በየዩቲዩቡ እየተለጠፉ ነው ባይዘው ዲያቆን በየፕሮቴስታንቱ ዩቲዩብ የኦርቶዶክስ የሆነ ዲያቆን ገባ እንደዚህ ሆነ ልኩን አሳዩት እንደዚህ ቤተክርስቲያኗን ክዶ ወጣ የሚል ድራማ ፖለቲክስ እርሶ ላይ እየተሰራ ነው። እንዲሁም ፊቶት አዲስ አልሆነብኝ የሚያልኩት አሁን ትዝ አለኝ። ምክንያቱም ብዙ ዩቲዩብ ላይ የፕሮቴስታንቶች ዩቲዩብ ላይ ይህን ሰሞን ስለሚገቡ በተለይ ዲያቆን ገባ ሲባል እዛ በጣም ለድራማ ይመቻል በጣም እና እንደዛም እየተሰራቦት ነው። አንድ ሁለተኛ ገድል ድርሳን ላይ እኛ እንወያይም ስንል ያቀረብነውን ሪዝን ምክንያት እነሱ ያውቁታል፣ ግን እርሶ እየነገሯቸው ስላልሆነ ያን አድቫንቴጅ የተጠቀሙ ይመስለኛል። እና እኔ ያንን እንደ አንድ ዲያቆን ወንድሞት መክሮት ነገር ቢኖር ለእነሱ ድራማና ፖለቲክስ ግብዓት ባይሆኑ። ሁለተኛ ደግሞ እስቲ ጎበዝ ከሆኑ የውይይት ጥሯቸው። ለምሳሌ በቁርባን ላይ ውይይት ጥሯቸው። እዛ ያሉትን አንዳቸውን ጥሯቸው። በቅዱስ ቁርባን ማናቸውም አይመጡ። በጥምቀት ማናቸውም አይመጡ። አሁን እስቲ የቲ ቤት ይሁን እስቲ ድቤታችን ያሬድ ቤት ይሁን እገሌ ቤት ይሁን የሚሉት ሰዎች ጥምቀት ቢሏቸው አይ አልፈልግም ነው የሚሉት። ነገረ ቅዱስ ቁርባን ቢሏቸው አይ አልፈልግም ነው የሚሉት። እንደዚህ አይነት ፖለቲክስ ስለሚሰሩ በተለይ ያ ግሩፕ የኔ ኤርሚያስ ግሩፕ ለዛም ነው አሁን ከሙስሊሞች ጋር ከኤቴሶች ጋር አንድ አይነት ፍቅር ፈጥረው ጥቂት ፕሮቴስታንቶች ልቦና ያላቸው ያ ግሩፕ ተንኮል የተሞላው ያ ግሩፕ በጣም ክፋት የተሞላው እንደሆነ ስላወቁ ብዙዎቹም እየተቃወሙ ያላቸው እና እንደዚህ አይነት ተንኮል ስላለባቸው ዲያቆን ይህንን አስተውለውት ያውቃሉ? እኔ ያው ምንድነው ኤርሚያስ ጋር የሰማለው እንትናቸውን ያው መጻሕፍትን እንደሚለው የግብራቸውን አውቃለሁ። ግን አሁን ከዚህ ጋር እኛ ልናወራ የነበረ ያው ድርሳን ከተባለ ያው ድርሳነ መስቀል ስለ መስቀሉ የተደረሰ ነው። ከዛ ደግሞ ስለ መስቀሉ ስለነበረ ከሚያመጡት መጽሐፈ ጤፉት ነው። ከዛም ደግሞ ምንድነው ስንክሳሩ ነው። ከዛ መጽሐፍ ቅዱስ ጋር ያለው ነገር መስቀሉ እንዴት መጣ፣ እንዴት ነበረ፣ የት ነው የነበረው፣ አሁን ላይ ኃይላችን ነው፣ መድኃኒታችን ነው፣ ቤዛችን ነው የምንለው እሱ ደግሞ ክዶ እኔ አምኜ ነው ልንነጋገር የነበረው ባይዘዋይ ማለት ነው። እሱ ክዶ እኔ አምኜ የኛ መጽሐፍቶችስ ምን ይላሉ? ስንክሳሩስ፣ ድርሳነ መስቀሉስ፣ መጽሐፈ ጤፉትስ ምን ይላል ስለ መስቀሉ? አሁንስ የት ነው ያለው? ስለ ግሸን እስኪደርስ ድረስ አሁንም ለኛ ኃይል መመኪያ ሆኖ እስካለን ድረስ መስቀሉ እሱ ክዶ እኔ አምኜ ነው ልንነጋገር የነበረው መምርዬ። ስለዚህ በዚሁ አጋጣሚ ልናወራ የነበረው ስለዚህ ነው። ስለ ጻድቃን፣ ስለ ሰማዕታት፣ ስለማንም ገድል አይደለም፣ ስለ ሌሎች ገድል አይደለም። ግን እኔ ሌሎችም ገድሎችም ያው አሁን ዋናው ነገር ምንድነው እነሱ ፐርበዛቸው ሌላ ነው፣ እኔ ደግሞ እውነትን ለመናገር ነው። ስለዚህ እኔ እውነትን ይዤ ብሄድ እነሱ ለሌላ ነገር የሚጠቀሙት ከሆነ ነገሩ ምን ይሆናል ማለት ነው? እነሱ ዓላማቸው ይሳካላቸዋል ማለት ነው። ግልጽ ነው። እኔ ለምሳሌ በቤተክርስቲያን ነው ያደግኩት። አሁንም እያገለገልኩ ያለው ዲያቆን ነኝ። ግን እኔ በማነባቸው መጻሕፍት ስለ ነገረ መስቀሉ እንነጋገር ስላነበብኳቸው ስላወቅኩት እውቀት እንነጋገር ተባለን። አይ እሱ በቃ ሌላ ዓላማ አላቸው፣ ይቅርብን፣ ከኛ ጋር መነጋገር እንችላለን፣ ሁሉን ነገር ከኛ ልጆች ጋር መማማር እንችላለን አልን። ነገሩ ቀረ። ስለዚህ
ይሄ ያው የቀረ ነገር ነው። ችግር የለም። እንደዚህ እናድርግ። ስልኮትን ይስጡኝና ያሬድዬ ወዬ እኔ ያልገባኝ ነገር ስላለ ነው። ዲያቆን ስዩምን እኔ ከተናገርኩት በኋላ እንደዛ ወገቤ ተንቀጥቅጦ አርሴማ ቤተክርስቲያን ላይ ቀን ሙሉ አስተላልፌ ወገቤን ቆሜ ማለት ነው መድኃኒዓለም ሰው እንደውም መቋሜ እየተሻማ በነበረበት ሰዓት ላይ ማታ ገብቼ እንደገና ቻርጅ እስኪዘጋብኝ ድረስ ካወራን በኋላ ዲያቆን ስዩም ተመልሰው ያሬድ ጋር ወይም ደግሞ እዛ ማነው ኤርሚያስ አበበ ጋር ወይም ደግሞ ዮኒ ማኛ ቤት ገብተዋል እንዴ? እሱን ነው ማወቅ ፈልገው። አይ ቲንክ እንደተረዳሁት የውይይቱ የተረዳበትን ምክንያት ለማስረዳት ገብተዋል መሰለኝ። ለምን ውይይቱ እንደተውት እና ለምን ይገባል ነው። እኔ አሁን ዲያቆን ያውሉት ለምን ይገባል ነው። ቀን አውርቻለሁ በስልክ እንደገና ጠዋት ላይ እኔ ራሴ የምሳደብለት አምላክ ሳይኖረኝ በስሜት ተነድቼ ኦፓል ቤት መግባት የሌለብኝ ቤት እግዚአብሔር አምላክ ይቅር ይበለኝ ስለዛኛው በትክክል ማለት ነው። መግባት የማይገባኝ ቤት ሙልጭ አድርገው ሲሳደቡ እዛ ቤት እንኳን መግባት ሳይገባኝ ገብቻለሁ። እዛ ቤት ተሳስቼ በእንደዚህ አይነት ስህተት ፈጽሞ ማልፈጽምበት ስህተት ማለት ነው። እኔም ተሳስቼ ያሬድዬ ቀን ገብቼ ኦፓል ጋር ሙልጭ አድርገው ይሳደባሉ ቤተክርስቲያን ተሰብስበው በስሜት ነበር የገባሁት የነበረው እና ገብቼ እንደገና ቀን ላይ ደውዬልዎት ቤተክርስቲያን መድረክ ላይ ሆኜ አውርቼዎት እንደዚህ አይነት ስህተት እኔ ራሴ ፈጽሞ እንደማልሳሳት ለራሴ ቃል ገብቻለሁ። እርሶ ለምን ተመልሰው ገቡ? ዲያቆን ስዩም በምንም ጉዳይ በምንም አጋጣሚ ልናስረዳው የምንችለው ነገር አይደለም። ድንጋይን ፈልጠህ ውሃ ብታጠጣው አይርስም። ድንጋይ ነው። ክርስቶስ ኢየሱስ ስለ ዘር ሲያስተምር ምን አለ? ዘር ሊዘራ ወጣ። አንደኛውን መንገድ ላይ ዘራ፣ አንደኛውን መልካም መሬት ላይ ዘራ፣ አንደኛውን ድንጋይ ላይ ዘራ ይላል አይደል? መንገድ ላይ የተዘራው ወፎች መጡ በሉት፣ ሄደ፣ ፍሬ ሳያፈራ። ሁለተኛውን ደግሞ ጭንጫ መሬት ላይ የተዘራው ደግሞ በቀለ ተብሎ ሲታሰብ ስሩ ሳይሰድ እዛው ቀረ። ሶስተኛው ደግሞ እሾሃማ ላይ የተዘራው ዘር ደግሞ ሊያብብ ሲል እሾኩ አነቀው። አራተኛ ደግሞ መልካም ዘር ላይ መልካም መሬት ላይ የተዘራው ደግሞ 30 60 90 120 አፈራ ነው የሚለው። ጭንጫ ላይ አይደለም ድንጋይ ላይ ነው እየዘሩ ያሉት። አይሄዱ ከተባለ ለምን ሄዱ? ዲያቆን ስዩም እኔ ራሴ ድካሜ ገርሞኝ ነው ለራሴ ከብዶኝ ነው። ዲያቆን ስዩም እኔ ያሬድ እዛ ቤት አትግባ አይደለም ኤፌሶን እንኳን ለምንድን ነው እዛ ቤት የገባው? ይቅርታ በስህተት ነው ተሳስቼ እንደዚህ ቤት አልገባም ነው ያልኩት። ያሬዲ ተሳስቼ እኔ እኮ ኦፓልን እህቴ ናት። ቆይ እንቀጥል ከነርሱ ጋር ብያለሁ። ኦፓል በምንም አጋጣሚ እህቴ አትሆንም። ተሳስቼ ማለት ለምንድነው እንደዚህ ቤት የሚገባው? መልካም በተኩላ በትምህርት ልዩነት በጋ አይሆንም። ተኩላ ነው። እሺ መልካም ጥሩ። ያሬዶዬ ባለፈው ይቅርታና ቪዲዮ ሰርቼበት ነበር እኔ ዲያቆን ስዩም በውስጥ በብዙ ሰዎች ላንተም ጽፌድ ነበር። ያሬዶ አልመልስ አለኝ። ዲቤቱን ለምን ተቀበልክ? ትክክል አይደለም ይቅር ብዬው ከዛ አልመልስ ሲለኝ ቪዲዮ ሰርቻለሁ። ውይይቱ እኛን አይመለከትም አናውቀውም ብዬ ማለት ነው። ያ ደግሞ ለምንድነው ዲያቆን ነኝ እያሉ የራሳቸውን ሰው እያዘጋጁ ሊወያዩ ይችላል ብዬ ነው ያሰብኩት። ምክንያቱም ታይቶ ስለማይታወቅ ልደተ ቃል ነገረ መስቀል ላይ ለመስቀሉ ክብር ይገባዋል ቅዱስ ነው አይደለም በሚለው እንወያይ ሲለው አይ መስቀል ኢትዮጵያ ነው አይደለም ያለው በሚለው ነው እሱን ጨምሬ ነው የምወያየው ስላለ ስዩም ደግሞ እሱን ርዕስ ከተቀበለ ይሄ ነገር ትክክል አይደለም። ኦኬ የኛ መምህር ቢሆን ይሄንን አይቀበልም። ምክንያቱም ስለ ነገረ መስቀል ስንወያይ ኦኬ አስተምህሮ ላይ ነው የምንወያየው። ትምህርቱ ላይ መስቀሉ ቅዱስ ነው ክቡር ነው ክብር ይገባዋል የሚለው ላይ ነው የምንወያየው። ኦኬ ስለዚህ ርዕሱ ሲመረጥ ከጅምሩ በኋላ ግን ያው ዲቤቱን እንደቀረ ስለነገሩኝ ወንድሞች ቪዲዮን አጥፍቼዋለሁ። ካስከፋሁ ይቅርታ። በዚህ አጋጣሚ ስዩም ስላላወቅንህ ነው። ያው እንተዋወቃለን ከዚህ በኋላ ችግር የለውም። ግን ርዕስ ሲመረጥ ከጅምሩ የምናተርፍበት መሆን የለበትም ወይ? ለምሳሌ መስቀሉ ግሸን ያለው አይደለም የሚለው እሱን ቢያምኑና ቢቀበሉ ኦርቶዶክስ አይሆኑም ባይዘው። ኦኬ ምክንያቱም
ያ ታሪክ ነው። ያንን የሚሞግቱትም ታሪክ ያጠኑ የታሪክ መምህራን ናቸው። እንደ ሀገር ለሀገራችን ሕግ ነው መስቀሉ እኛ ጋር ያለው ብለው ሊከራከሩ ይችላሉ። የቤተክርስቲያናችንም ታሪክ ነው። ቤተክርስቲያን ውስጥ ያሉ ታሪክን በደንብ ያጠኑ ሊከራከሩ ይችላሉ። ዕቅበተ እምነት ላይ ግን መስቀሉ ግሸን መኖሩ ከሃይማኖታችን አይደለም። ኦኬ ሃይማኖታችን አይደለም መስቀሉ ግሸን መኖሩ። የኛ ሃይማኖት 5ቱ አዕማደ ምስጢር ናቸው። እነሱ ደግሞ የሚፈጸሙት በ7ቱ ምስጢራተ ቤተክርስቲያን ናቸው። አለቀ። ከዚህ በላይ ምንወያይበት ምንም ነገር የለም። ሰውን ሰብከንም ወደ ቤተክርስቲያን የምንመልሰው በእነዚህ ነው። የሆነ ርዕስ ተይዞም ገድላት ላይ አንወያይም። ኦኬ ገድላት ላይ ጥያቄ ያላቸው ወንድሞች ሲከፍቱ መጥተው መጠየቅ ይችላሉ። ምክንያቱም ገድላቱ የተጻፉት ከሌላ ቤተ እምነት ጋር ተከራክረን ልንመልስበት ሳይሆን እኛን ለማጽናት ስለሆነ፣ ገድሉ ግን የሚቸግር ነገር ካለው ጥያቄ የሚያስነሳ ነገር ካለው ወንድሞችን ግን መጠየቅ ይችላሉ። በዛ መሰረት ነው እየሄድን ያለ ነው እና አዲስ አሰራር ሲመጣ ሁልጊዜ መስተካከል አለበት። ስዩም ይህን እንድትረዳው ነው። ይቅርታ ለማለት ይቅርታ ያሬዶ አቆረጥኩ። እሺ እንደዚህ እናደርግ። ዲያቆን ምን እናድርግ መሰሎት? እሱ በየዋህነት በንጹህ ልብ ነው። በጣም እረዳውታለሁ። እኛ ደግሞ እዚህ 4 ዓመት ታገለን ከፕሮቴስታንቶቹ ጋር ተላፋን ብዙና ለምን ምን እንደሚፈልጉ ምን እንደሚያስቡ በተለይ ከኦርቶዶክሳውያን ጋር የሆነ አዲስ ሰው ሲያገኙና ምን ሊጠቀሙ እንደሚፈልጉ ሁሉ ስለምናቅ ነው። እና ስልኮትን ያስቀምጡልኝ እና በውስጥ አወራታለሁ። እንደ ዲያቆንም እንደ ወንድምም በደንብ እናወራለን። ስልኮትን ያስቀምጡልኝ ምን ይመስሎታል? እና በውስጥ በደንብ እስቲ እኔንም ልምድ ላካፍሎት እዚህ ቲክታክ ላይ ያለውን ቆይታችንን በዛ ሰፈር ደግሞ ያለውን ደግሞ አንዳንድ ተንኮሎች ደግሞ በደንብ እንዲመለከቱ ትፈልጋለሁ። አሉ በጣም ትንሽ በጣም ያላዩት እርሶ በየዋህነት በቅንነት ብቻ ያዩት ግን ደግሞ አሻግሮ ደግሞ ማየት የሚገባውት ነገር አለ ከጥበብ ጋር ማለት ነው። እና ስልኮትን ያስቀምጡልኝና ደውዬ በውስጥ ላውራውት እንደዛ ይሻላል ይለኛል። ኮሜንትም ጽፈው አይቼዋለሁ። እርሶም እንዳንድ ወንድም እንዳንድ እሺ ተቋረጡ መሰለኝ። ይቅርታ ድርጊታቸውን እየሰማው ነበር። በጣም እከታተላቸዋለሁ። እኔ ከኤርሚያስ ጋር 5 ሰዓት ቁጭ ብዬ ተከራክሬዋለሁ። 5 ሰዓት ማለት ነው። 5 ሰዓት ሙሉ ግን ሳየው ወይ አማርኛውን ሌላ አድርጎ ተርጉሞ ነው። ለምሳሌ የሆነ ቸነፈር የሚል ካለ ሌላ ትርጉም ተርጉሞ ይሰጣል። እንደዛ እያለ ነው የሚያወራው። ደግሞ መጽሐፍ ቅዱስ እንግዲህ ያው እርሶም ስለሚያውቁት መጽሐፍ ቅዱስ መጽሐፋዊ የሆነ ፍች አለው። መጽሐፍ ቅዱስ መጽሐፋዊ የሆነ ፍች አለው። እንደ አንባቢው ደግሞ የሚፈታ ፍች አለ። እንደ አካባቢያቸው ቋንቋ ደግሞ የሚፈቱ ሰዎች አሉ። አይ አማርኛው እንደዚህ ነው ምናምን ብለው ልክ በራሳቸው አማርኛ ይፈቱትና እሱ ከዛ እኔ ያልኩት ካልሆነ እኔ ያልኩት ደግሞ ድርሳን ላይ ካልተጻፈ ብሎ የሚያስብ ሰው ሆኖ ነው ያገኘሁት። እኔ ደግሞ በድርሳነ መስቀል በመጽሐፈ ጤፉት በስንክሳሩና በመጽሐፍ ቅዱሱ ስለ ነገረ መስቀሉ እንነጋገር ነው የተባለን። ሌላ ነገር አልተባለም። እና በዚሁ አጋጣሚ ያው ወደ ገድል እየሄድን ስለነበረ ከዚሁም ወጣ ብለን ማለት ነው ስለ ገድል ሲነሳም ስለሰማው ገድላት ድርሳናት በእውነት ነው የምናገራቸው የሆነ ሌላም የሆነ ከባድ የሆነ የተጻፈ ነገር የላቸውም። ዲያቆን በጣም ይቅርታል አስቆሞት ነው። እንደዛ ማንም አላለም። እባክዎትን እንደዛ አይበሉ። ማንም ያለ የለም። ለዚህ ነው አሁን ሚዲያው ላይ ያለው ነገር ብዙ አልተረዱትም ያልኩት ለዛ ነው። ማንም ገድላት ድርሳናት ላይ ከባድ የሆነ ነገር ተጽፏል ያለ የለም። ማንም የለም። ባይዘወይ እኔም ዲያቆን ዘማርያም ሌሎቻችንም እርሶ ከመምጣቶት በፊት ስለ ገድላት ድርሳናት ኤርሚያስ ለሚያነሳቸው ሁሉ መልስ ሰጥተናል እና ምንም ኤርሚያስ ለዋሻቸው ውሸቶች፣ ፕሮቴስታንቶቹ ለሚዋሻቸው ውሸቶች፣ ከነሱ ተቀብለው እስልምናው ለሚዋሻቸው ውሸቶች ሁሉ በተለይ ዲያቆን ዘማርያም በጣም ሰፊ መልስ ሰጥቷል እና ምንም ይሄ አዲስ ነገር የለውም። እስቲ እናውራ ላውራው እርሶ ለማንኛውም በቃ በውስጥ እናውራ። እዚህ ጋር እንትን እንበለውና ቆም እናርገውና በውስጥ ላውራውት። አይ ቲንክ ያል በጣም ንጹህና የዋህ ልብ ስለያዙ ነው። እኔ ግን በደንብ በውስጥ አሳዩታለሁ ያሉትን ነገሮች በጴንጤዎቹ ለምን ገድላት ድርሳናት ላይ መዋሸት እንደፈለጉ ድርቅ ብለው እኛ ማንለውን ትላላችሁ ገድላት ድርሳኑ የማይሉትን ይላሉ ማለት ለምን እንደፈለጉ ሁሉ እኔና እርሶ እናወራለን። ከዛ በኋላ በደንብ ይረዱታል ብዬ አስባለሁ እና
ስልኮትን ያስቀምጡልኝ። ከዚህ ሰውጣ ደውሎታለሁ ዲያቆን። እሺ 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 መልካም እሺ ጥሩ። እስቲ አንድ ቪዲዮ ስለተላከልኝ ላሳይ። ዲያቆናት ትዝ ይላችሁ ምን ብለው ነበረ? ዲያቆናት ካልሆኑ አልወያይም ተብላችሁ ነበር አይደለም? ዲያቆናት ካልሆናችሁ አንወያይም ብለዋል አይደለ? እነ ኤርሚያስ ምናምን። አሁን ደግሞ ዲያቆናት ጥሪ ያቀረቡ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኳንን ጥሪ ያቀረበ፣ እኔም ጥሪ ያቀረብኩ። ከዛ ደግሞ ምን እንደተባለ ስሙ። መዝሙር ያሬድም ቢሆን አንድ ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ የዲያቆንነት ማረጋገጫ እንፈልጋለን ደግሞ አሉ። አሁን ወንድሞቻችን የጨነቀለት ማለት ይሄ ነው። እኔን ግራ ይግባኝ፣ እኔን ጭንቅ ይበለኝ። እኔ ወንድሞች እውነት የድቁና መታወቂያችሁን አምጣሉን። ቀጠር አረጉት እንዴ እነዚህ ሰዎች? ልንቀጠር ነው እንዴ እነሱ ጋር የምንሄደው? የድቁና ማራገጫ ደግሞ መጀመሪያ ዲያቆናት ይምጡ ተባለ። አሁን ደግሞ ምን ተባለ? የድቁና ወረቀት እና ከቤተ ክርስቲያን ተወያዩ ተብሎ የተፈቀደላችሁን ስሟች። ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ። ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። ያሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ እኔም ዲያቆን ነኝ። ዲያቆን ሲል አልነበር? ዲያቆን እኔም አለው ብሏል እላለሁ። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምንም መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። እኔ አልቻልኩም። ያሬዲ ዲያቆኒ ስታገባ እንኳን ሲቀድስ እንኳን አይ ምን አይነት ነው በመድኃኒዓለም ዲያቆን ስዩም ጠይቀውታል እንዴ? ተሙዬ ዲያቆን ስዩምን ማረጋገጫ ጠይቀውት ነበር? ነጥብ ያገኙበታል። እሱ ላይ ማለት ዲያቆን መልስልን ጠይቀው ነበር ለውይይት ሲጋብዙ እንደፈለጉ። አይ እኔን አልጠየቁኝም። እውነት ለመናገር ግን እንትን የፖስተትኳቸውን ቪዲዮ የሰራኋቸው እነሱን አይተው ምናምን ዲያቆን ነው ምናምን አሉኝ ማለት ነው። እንዴ እዚህ ጋር እኔን የጠየቁኝ ነገር የለም። አሁን ግን ከበዳቸው መሰለኝ እየጠየቁ ነው። አሁን እየገባሁት ነው አለ ዲያቆን እየተናገርኩ የነበረው ነገር አሁን ግልጽ እየሆነሎት ነው። በጣም ማርያም በጣም ነው የገባኝ። አዳዲስ አሁን እርሶ እዛ ቤት በጣም ይወደዳሉ፣ እንዲገቡ ይፈልጋል። ምክንያቱም ገና አዲስ ኖት፣ ገና ስለነሱ ተንኮል ስለነሱ ሸር አላወቁም። የዋህነቶት የዋህነት ቅንነት ብቻ እንዳለ ታይቷል። እና እርሶ ሲገቡ የድቁና ወረቀት አምጡ አልተባሉም፣ የድቁና መታወቂያ አልጠየቁም፣ ከቤተክርስቲያን ፍቃድ አልተባሉም። ቀጥል እንዲያው እንወያይም ሲሉ ቀጠሮ ሲያዝም ይኸው እኛ ግን እንወያይ ስንል ዲያቆናቱ ዲያቆን መኳንንት እኔም አለው ስንል ግን ምን ተባለ? የድቁና ማራገጫ ወረቀት አምጡ፣ ከቤተክርስቲያን ተወያዩ፣ እንድትወያዩ ፈቅጃለሁ የሚል ወረቀት ጽፋችሁ አምጡ ተባለ ማለት ነው። እና ወንድሞቻችን እኔን ይጭነቀኝ፣ እኔን ጭንቅ ይበላችሁ። ኤርሚ አለ ወይ ለምትሉ ሰዎች ኤርሚያስ ባለበት ነው እየተደረገ ያለው። ላሳያችሁ። ይኸው እሱ ቤት እኮ ነው ይሄ ሁሉ ያለው፣ እሱ ቤት እኮ ነው። እቺን ቪዲዮ ማ ፖስት አደርጋታለሁ። እሱ ቤት እኮ ነው። እሱ ቤት ይኸው አለ፣ ዳጊ አለ፣ ቤኪ አለ፣ ቢኒ አለ። የዋድን ፎቶ አለኝ ብሎ ያው ብዙ መከራ እያየ ያለውና እንዲያው በጣም የሚያስቁ ናቸው። ለማንኛውም አንድ 15 ደቂቃ አለችኝ። ሀሳብ ልቀበላችሁና ያው እኔ ጋር እንዳይነጋብኝ እረፍት እናደርጋለን ማለት ነው። አንዳንድ ዙር ድጋሚ ልስጣችሁ እድል፣ ከዛ እንደሱ እናደርጋለን። እንዲያው ዘንድሮ ፕሮቴስታንቶች እንደተጨነቃችሁ
ፕሮቴስታንቶች እንደዚህ ኮንፊውዝ እንደሆናችሁና ጭራሽ ከእስልምናና ከኤቲስት ጋር ወይም ከኤቲስት ሆነው ግን ያው ለእስልምና ከሚሰሩ ጋር እዛ ድረስ ህብረት አድርጋችሁ አሁን ደግሞ ጭራሽ ዲያቆናት ይምጣላችሁ። ዲያቆናት ደግሞ ሲጠሯችሁ ደግሞ አይ እነሱ ደግሞ ምን ያርጉ ተባለ? ወረቀት አምጡ ተባለ፣ አይዲ አምጡ ተባለ። እሺ ከማን ልጀምር? እሺ ወጣሽ እንዴ ቤላይ? እሺ ዶክተር ሳምሪ ሀሳብ ካለሽ ሀሳብ ስጪና ከዛ ተሜ፣ ከዛ ዲያቆን፣ ከዛ ኬኩ አድርገን እንጨርሳለን። እሺ ያሬዶ ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልኝ እድሉን ስለሰጠኸኝ። ያው ጉዳዩ የስዩም እንትናል እንጂ የዮሐዴ ላይ የተደረገው ነገር ነው ዋናው ጉዳይ። እስቲ አሁን ኤርሚያስ ቤት የምትገቡ ሰዎች ህሊናችሁ እንድጠይቁ መፈልገው አንድ ነገር፣ ዮሐድ ምንድን ነው ያጠፋው? ጥምቀት ለድህነት ነው አይደለም በሚለው እንወያይ ብሎ ዲቤት ጠራ እንጂ አንድ ያጠፋውን ጥፋት ጻፉ ከታች። ጥፋት አጥፍቷል ዮሐድ የምትሉትን ፎቶ እንዲሰበሰብ ፎቶ ለሌሎች ሰዎች እንዲሰጥ እንዲተላለፍ ምክንያት የሆነው ምንድን ነው? የዮሐድ ጥፋት ዲቤት ስለጠራ። ኦኬ ዲቤት መጥራት ወንጀል ነው ማለት ነው እናንተ ጋር? ወይስ የሆነ ሰው ሲጠራ ብቻ ነው ትክክል የሚሆነው? ኦኬ አዲስ ሰው ኦኬ ሌሎች ነገሮችን አልተረዳም ብላችሁ የምታስቡት ሰው ሲሆን ዲቤት የምትቀበሉት እዛ ግሩፕ ያላችሁ ማለት ነው። ሁሉንም ፕሮቴስታንት ተወያዮችን እያልኩ አይደለሁም። ምክንያቱም በእውቀት ብዙ የሚወያዩ ልጆች አሉ፣ እነሱን አይመለከትም። ይሄኛው ዲቤት ለየት ያለው ምንድን ነው ካልን አንደኛ ርዕሱ፣ ሁለተኛ ፒን ዮሐዴ የጠራው ጥሪ ፒን ያደረገው ቪዲዮ በጣም የሚያስመታው ነው። ኤርሚያስን ራሱ ምንድን ነው የሚለው እዛ የኤርሚያስ ድምፅ የዮሐዴ ቪዲዮ ጥሪ ካያችሁ ምን ይላል? ጥምቀት ለድህነት ነው የሚለው የስህተት ትምህርት ነው ይላል። ኦኬ ይሄ ደግሞ በዚህ ርዕስ ከተወያየ እንደዚህ ብሎ እዛው ያለውን በእርሱ አብያተ ክርስቲያናት ተብለው በሚጠሩት ውስጥ ያሉትን መካነ ኢየሱሶችን ከነሱ ጋር ነው የሚያጋጨው። አንድ ሁለተኛ ደግሞ ጥምቀት ለድህነት የሚለውን አስተምህሮ በመጽሐፍ ቅዱስ ሞግቶ ማስጣል አይቻልም። ትርጓሜውን ከአባቶች እኔ ቢባል አባቶች በሙሉ ጥምቀት ለድህነት እንደሆነ ነው የሚያስተምሩት። ይህንን መርታት አይችልም። እንኳን ኤርሚያስ ሌላም ተወያይ መርታት አይችልም ይሄንን። ለዛ ነው እኮ ነሃኔል ኩረማ ወደ ጥምቀት አስተምሮ ላይ እንታደስ ምን ይመስላችኋል ብለው ለቀዋል ኦፊሻል ፔጃቸው ላይ። ጥምቀት ለድህነት የጸና የሐዋርያት ትምህርት ነው። ጋሪ ያደረገው የዚህ ዲቤት ጭንቅ የሆነበት ርዕሱ ከመካነ ኢየሱስ ጋር ስለሚያላትመውና የጸና መረታት የማይችል አስተምሮ ስለሆነ ነው። ሶስተኛ ደግሞ ዮሐዴ ስለሆነ ነው። ዮሐዴ ያው አንደበተ ርቱዕ ሎጂካሊ በጣም ፋስት የሆነ የመጽሐፍ ቅዱስ የአባቶች እውቀቱ በጣም አስደናቂ ነው። ከነዚህ ማምለጥ የሚችለው እንዴት ነው? ወይ ማስፈራራት ነው ወይ የሆነ ዘዴ መፍጠር አለበት እንጂ ዮሐዴ አንድም ያጠፋው ጥፋት የለም። ስለዚህ ለህሊናችሁ የምትቆሙ ሰዎች ዮሐዴ ምን አጥፍቶ ነው የሚለውን ራሳችሁን መርምሩና ፍረዱ። ሌላ ምንም ማለት አይቻልም። እኛ ክርስቲያኖች ግን ምን እናደርጋለን? ዮሐዴን ቪዲዮ እየሰራን ፎሎ እናስደርገው፣ እናበረታታው፣ እንጸልይለት። ኦኬ በየጸሎት ሰዓታችን እናስበው። ኦኬ ከዚህ በላይ የሚያገለግልበትን እድሜ እንዲጨምርለት ለእኛም የሱን ማድረግ ማለት እንደሱ እንድንሆን እንዲረዳን፣ ሁላችንም እንደሱ ቤተክርስቲያናችን እንድናገለግል እንዲረዳን እንጸልይ ነው። ሌላው ዲቤት የምንጠራ ሰዎች በጥበብ ቢሆን ኦኬ ሁል ጊዜ 5 እና 4 ሰዎች ብቻ እየተወያዩ ይቀጥል የሚል ሀሳብ የለም እዚህ ጋር። ሁላችንም በእውቀት እያደግን ለመወያየት እንድንደርስ ይሄ ጥሩ ነው እንደው የሚተካ ትውልድ ሲኖር። ነገር ግን ስናደርግ ርዕስ እንምረጥ። ቤተክርስቲያናችን የምታተርፍበት ርዕስ ይሁን፣ ሰዎች የሚድኑበት ርዕስ ይሁን። ሰዎች እንዲድኑ ደግሞ የምንመርጠው ርዕስ የመዳን ትምህርት ነው። ሰው የሚድነው በመዳን አስተምሮ ነው እንጂ መስቀሌት ነው እዚህ ነው ገድለ ተክለ ሃይማኖት ላይ ይሄ ቃል ምን ይላል አይደለም ሰዎችን የሚያድነው ትምህርት። ስለዚህ የሚያድነውን ትምህርት ነው ርዕስ መምረጥ ያለብን። የሚያድነውን ትምህርት ርዕስ ስንመርጥ ደግሞ ቤተክርስቲያናችን ያንን ትምህርት በምንድን ነው የምታብራራው የሚለውን ማየት አለብን። ለምሳሌ ቤተክርስቲያናችን ሰው እንዴት ይድናል የሚለውን ትምህርት ከመጽሐፍ ቅዱስና ከአባቶች ትምህርት ነው የምታብራራው እንጂ ከገድላት ላይ አይደለም። ስለዚህ ነገረ ድነት በመጽሐፍ ቅዱስና በአባቶች ብላችሁ ብትገቡ ችግር የለውም። ነገረ ድነት በገድለ ተክለ ሃይማኖት መጽሐፍ ተብሎ ግን አይገባም። ሲጀመር ገድላት የሃይማኖት መመስረቻም ስላልሆኑ የሃይማኖት መከራከሪያም ስላልሆኑ ጥያቄ ግን ይጠየቅባቸዋል። ማንም ክርስቲያን ጥያቄ መጠየቅ ይችላል። ከሌላ ቤተ እምነት ያለ ጥያቄ መጠየቅ ይችላል። ርዕስ ተይዞ ግን በገድላት ተብሎ ግን በጭራሽ አይገባም። ይህንን ሁላችንም እንድናስተውለው ነው። እግዚአብሔር ይስጥልኝ። እሺ ዶክተር እናመሰግናለን። እግዚአብሔር ይስጥልን። በጣም እናመሰግናለን። ኬኩሽ ሀሳብ አለ?
አይ መዝሙርዬ በቃ አንተ እረፍት አድርግ። እግዚአብሔር እንግዲህ ወንድሞቻችንን ይጠብቅልን። እግዚአብሔር ያው ከምንም በላይ የሚጠብቀን እሱ አለ፣ እግዚአብሔር አለ። ወንድሞቻችን እንደዚህ አይነት ስራ መሰሩ ወንድሞች በተቻለ መጠን ስልካችሁን በስማችሁም ስልክን ባታወጡ አሪፍ ነው፣ በሌላ ሰው ስም ቢሆን። ምክንያቱም ያ ሲም ካርድ በእናንተ ስም ካለ ምናልባት ፎቶግራፋችሁ ምናምን ሊገኝ ስለሚችል ማለት ነው። ያው ዛሬ በጣም ብዙ ተንኮሎች አሉ እና ከዚህ አንፃር በተለይ እንደዚህ አሁን ሪስክ የሆነ ስራ የምትሰሩ ልጆች በጣም በተቻላችሁ መጠን ጥንቃቄ አድርጉ። ከሰው ጋር ብዙም ይሄ ፎቶግራፍ መነሳት ምናምን ዛሬ አብሯችሁ ፎቶ የተነሳ ሰው ነገ ምን እንደሚሆን ስለማይታወቅ ሊከዳም ስለሚችል በተቻለ መጠን በቃ እንደው ራስን መጠበቅ እኔ ሪኮመንድ ማድረገው እሱን ነው። እግዚአብሔር በተረፈ ደግሞ እንግዲህ ይጠብቃችሁ። እግዚአብሔር አለ፣ ምንም ችግር የለውም። ያሬዶ በቃ አንተ ጋርም እየመሸ ስለሆነ እረፍ። እግዚአብሔር ይስጥልን። እሺ እየነጋ ነው እንጂ ኬኩዬ እኔ ጋርማ። እሺ ተምዋ ሀሳብ አለ? እግዚአብሔር ይስጥልን ስለመጣ ኬኩዬ አመሰግናለሁ። ያሬድዬ ሀሳቤማ እሰይ ነጋ ነው የምለው። እሰይ ነጋ እሰይ ነጋ ላመሰግን ነው። ያው አንተነ ድምጽ ያለ እኔ ድምጽ የለኝም። ሁላችሁንም ከልብ ነው መወዳችሁ። የዋዴን ፎሎ ማድረግ አይረሳ። ቪዲዮ ይሰራ። በተለይ ስም ያላችሁ ቲክታከሮች ሁላችሁ ተነሱ፣ ቪዲዮ ስሩ። ልክ እናንተ ላይ ሲደርስ ብቻ መጮ ሳይሆን የዋድ አይጮም ለራሱ እንደምታውቁትና እሱን ስሩ። እንሰራለን። ክርስቶስ ኢየሱስ ከኦርቶዶክስ ጋር ነው። እግዚአብሔር አምላክ ሀገራችንና ቤተሰቦቻችንን ይጠብቀናል። ያሬዲ ተባረክልኝ። አሜን አሜን አሜን። ተምዋ እሺ። ዲያቆን ስዩም እርሶ ደግሞ ጠቅላላ አድርገው እንጨርስ። በስልኮ ግን ያስቀምጡልኝ አደራ እንዳይዘነጉ። እሺ እግዚአብሔር ይስጥልኝ። ያው እንግዲህ የእርስዎንም ደግሞ ሰዓት እንዳንሻማ ኔክስት ደግሞ በሰፊው እንነጋገራለን ብዬ አምናለሁ። እግዚአብሔር የዚያ ሰው ይበለን። እኔ ልለው የምችለው ይህንን ነው። እሺ እሺ ዲያቆን በጣም እናመሰግናለን። እግዚአብሔር ይስጥልኝ። እርስዎንም በቃ ስልኮትን ያስቀምጡልኝ እሺ፣ አደራ አሁን ሲወጡ። አሜን። እሺ 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 እሺ። እዚህ ያላችሁ ክርስቲያንትና ወንድሞቻችን ዛሬ እንግዲህ በዮሐድ ጉዳይ ነው ብዙ የተናገርነው። ዮሐድ ላይ ለመግደል፣ ዮሐድን ለማሳደድ፣ ዮሐድ ላይ ክፉ ነገር ለማድረግ እንደ ጴንጤ እነ ኤርሚያስ እና ወንድሞቹ ጥቂት ጴንጤዎች ግን አይምሮ ያላቸው ቀና ልብ ያላቸው እውነቱን እውነት ውሸቱን ውሸት የሚሉት ጥቂት ጴንጤዎች ለምሳሌ እንደነ ኤፍሬም ባለጊዜ እንደነ አቤል አቡና እንደነ ሄሉ እና ሌሎችም ጥቂት ማለት ነው አይምሯቸውና ልቦናቸውን በጥላቻ ያላሳወሩ ተቃውሞታል። ይሄ እኛን አይወክልም፣ ይሄ የአመፀኞች የዱርዮች የአጋንንት ስራና የአመፀኞች የስብስብ ነው ብለው በደንብ አድርገው እንዲሁም እስካሁን በዛ ህብረት በማድረጋቸው ስህተት እንደሆነ ሁሉ በደንብ ሰርተው ይህን ተናግሯል። ይህ በጣም ትልቅነት ነው። እነሱ ማመስገን እፈልጋለሁ። በተረፈ ግን ብዙሃኑ ግን ፕሮቴስታንቶች የኤርሚያስ ደጋፊዎች ናቸው። ይህን አይነቱን ሰው ከሙስሊሞች ወይ ደግሞ ከኤቴስቶች ጋር እኩል አንድ ላይ ሆኖ ኤርሚያስ እንግዲህ ከኤርሚያስ አቅም ሙስሊሞችን ዮሐድ ተናገረ፣ ሙስሊሞችን ዮሐድ ቻሌንጅ አደረገ። ስለዚህ ፎቶን እሰጥብሃለሁ። ውይይት ማምለጫ ማለት ነው። ውይይት ማምለጫ እና እንደዚህ አይነት ተንኮልና ክፋት ደባ ለወንድሞቻቸውም በእርግጥ እነ ማን ናቸው እና አማን ሻሎም እና አቤል አቡናን እንዴት ሲያሳዷቸው እንደነበር ታውቃላችሁና እንኳን ለራሳቸው እንኳን ከነሱ እምነት ውጭ ላለ ሰው ለራሳቸውም ወንድሞች የማይራሩ መሆኑን አይተናል። ዮሐድ ላይ ምንም የሚደርስ ነገር የለም። ግን ደግሞ እኛ ክርስቲያኖች እንደዚህ ሲባል ደግሞ ዝም አንልም፣ ወንድሞቻችን እንጠብቃለን። ሰው በዛ መልኩ እናደርጋለን እና በጥሪ ቀርቦለት ነበረ በዲያቆናቱ። ዲያቆናቱንም መታወቂያ አምጡ ብሎ ሸወድ ለማድረግ ሞክሯል ወንድማችን እና እንግዲህ እንቀጥላለን። ኦኬ በጣም በጣም እንቀጥላለን። ይሄንን ወንድሞቻችን እንጠብቃለን። ፎሎ አድርጓቸው፣ ቪዲዮ ስሩላቸው። አሁን ፖስት ማድረገው ቪዲዮ አለ ከመተኛቴ ፊት፣ እሱን ከብታችሁ ላችሁን ዲዩት ሼር አድርጉ። ምን ሲሉ
የዲያቆናት ይጥሩኝ ሲል የነበረው ዲያቆናት ሲጠሩት መታወቂያ ደግሞ ያሳዩ ዲያቆን ለመሆናቸው መታወቂያ ደግሞ ያሳዩ የሚል እንዲያው በቃ እንደዚሁ ቶም ኤንድ ጄሪ እንዲሆነን እንቀጥላለን ማለት ነው። እና እናያለን እንግዲህ ከእስልምናው ጋርም ከኤቲስት ጋርም የጀመራችሁትን ፍቅር ደግሞ ድረስ እንደሚደርስ እናያለን። ስለዚህ በርቱልን ክርስቲያኖትና ወንድሞቻችን። ስለ እውነት ደግሞ የቆማችሁ ፕሮቴስታንት ወንድምና እህቶቻችን እናንተን ማመስገን እፈልጋለሁ። ጥቂት ናችሁ። ብዙሃኑ ግን በጭፍን ጥላቻ ውስጥ ለኦርቶዶክሲያንና ለኦርቶዶክስ አገልጋዮችና ለቤተክርስቲያኗ ጥላቻ ስላላቸው በብዙ መልኩ ሲገልጹ አይቻለሁ። እንበረታለን።